ማህሌት ማህሌት ላይ ምዜም ዜማ ነው። ሰዓታት ይቆማል። በቃ በንግሱም በተለያዩ ጊዜም ሰዓታት ማለት በዜማ መርጌቶች እያሉት ከዛ ቄሶቹና ዲያቆናቱ እየተቀበሉት የሚሉት ዜማ ነው። ሰዓታት በየትኛውም ሀገር ትርጓሜ የለውም፣ አንድምታ የለውም፣ ምንም ሌላ አንድምታ የለውም። አንድምታ ያላቸው ወንጌላት ናቸው፣ የተለያዩ መጻሕፍትና ወንጌላት ናቸው። ሰዓታትን እንግዲህ ደግሞ እንዲፈታልን ምናምን ዘማርያም እንጥራለን የሚል እሺ፣ አነዋወርሽ ሚለው በራሱ እሺ፣ አነዋወርሽ በእግዚአብሔር ሕሊና እንበል። ለምሳሌ እነሱ ባሉት መልክ ማለት ነው። እንደዛ ባይልም እሺ እንበል አነዋወርሽ መላእክት ይላላኩልሻል ይላል። መላእክት ይላላኩልሻል እያለ አልነበረችም። አሃ ለሐሳብ ነበር እንደሚላላኩት መላእክት። ሃሎቲክ እኮ ነው ሚለው እኮ መጽሐፉ በግዕዙ ራሱ ሃሎቲክ ማለት ነበርሽ፣ ፕሬዘንስ ኤግዚስት አድርገሽ ነበርሽ። ከዛስ መላእክትም ደግሞ ይታዘዙልሻል። ምን ውጡ ግቡ እያለች መላእክትን ታዝ ነበር። ለዚህ መልስ ሳይኖረው መምህር ተብሎ የዛ ቤተክርስቲያን የመጽሐፉን ድርዳሬ ይዩት፣ ቀሚሱን ይዩት፣ መስቀሉን ይዩት፣ ስድቡን ይዩት። ከዛ ደግሞ ውሃ ጠጣ ሲባል ጾም ላይ ነኝ ውሃ አልጠጣም እንዴ ምን ነው ከመረቆ አርግ ከስጋው ይቅርብኝ ከመረቆ አርግልኝ እንዳለው ሰውዬ ሆንክ ብራዘር እዴ ውሃ ጠጣ ስለ አይ አልጠጣም ብሎ መስቀሉን ይዞ ወጣ። መስቀል ይዘ ከምትወጣ መጀመሪያ መልስ ይዘው ወጣ። ይሄንን ለማለት ነው። ኤርሚ መውጫ መግቢያ ሳጣሃቸው ማንም ቢመጣ አይመልስ። ከታች እያዩ ነበር፣ ብዙዎቹ ነበሩ፣ አልገቡም። ጸጋ ይብዛል። ተባረክ። በስተመጨረሻ ብሎክ አድርገው ነው ያስወጡኝ። ተባረክልኝ ኤርሚ። ለከ ሲያስወጡ እኔም ወጣሁኝ፣ ነግሬያቸዋለሁ። ገብተህ ምንም ነገር ያልከው ነገር የለም፣ ስርዓት አካሄድ እንዲደረግ ነው መልስ ነው ያልከው። ያኛውም ይገባ ነበር። ሌላ የወንጌል አማኝ የለም ማለት ብርድ ስለሚለኝ ሳይሆን ከገባህ ካስገቡ አይቀር መቀመጥ አለበት፣ ፌር መሆን አለባቸው። እና ግን ብሎክ እንዳደረጉ ሳቅ በቃ ቻው ብዬ መጣሁ ማለት ነው። እሺ እንግዲህ ኦርቶዶክስ መልስ አላት። ይሄ ነው እንግዲህ ይሄ ነው። ይቀስቀሱ ተባለ። ኤርሚ እንዴት ናችሁ? እኔ ግን ጥያቄ አለኝ። ሚኪ ስታክ አርጎብኝ ነበር አለ አሁን መጨረሻ ላይ ማለት ነው። አልሰማሁም። ስታክ አርጎብኝ ነበር ካለ በኋላ እንዴት ነው ማብራሪያውን የሰማውና አሁን ማናቸው ምንድነው ስሙ ፍቅረ ማርያምን የሚያሞግሰው ያለው? አንተ በትክክል ነው ያስረዳኸው ምናምን እያለ ስታክ አርጎበት ከነበረ እንዴት ነው የሰማው? ተይ እስቲ ጸግዬ ተይ። ያው ኮዳቸውን እያወቅሽው እናንተኑ ሰምና ወርቁ እነሱ ጋር በጣም ሊገባ እኔ እንደውም ከመምህራኖቹ እንደው የሚኪ አንደርስታንዲንግ ይሻለኛል። አንዳንድ ጊዜ ሳስበው መምህራኖቹ እኮ እናውቃለን ውስጥ ነን ብለው ፊት ለፊት አሁን እኔ አኗኗርሽና አልቀደሙሽም የሚለውን ቃላት ማንም ሰው ይሄንን አንደርስታንድ ማድረግ እንዴት ያቅተዋል? የግድ እንደው በቃ ከዚህ ነገር ውስጥ አንዴ ገብተናል አንወጣም ብሎ ፍጥጥ የማለት ነገር ነው የሚመስለኝ። እውነት ለመናገር ያሳፍራል በጣም። በተለይ መምህራኖቹ የሚሰጡበት መልስ በጣም የሚያሳዝን ነው። እውነትን ላለመቀበል እዛ ነገር ውስጥ ጭቃ እንደያዘው መኪና ገብቷል፣ እዛው መሽከርከር በቃ ዝም ብሎ ይሄ ልክ አይደለም። እውነት ነው አንድም እኮ የሚል መምህር አንድም የኦርቶዶክስ አማኝ የለም እንዴ። እኛ እኮ ይሄ እውነት እዚህ ውስጥ ያሉ ነገሮች በጣም ኢየሱስን የሚቃወሙ የኢየሱስን ክብር እንትን የሚሉ ናቸው ብለን ነው ከዛ ቤተክርስቲያን ወተን ዛሬ ጌታ ረድቶን እንደዚህ የምንመሰግ። ሶሪ ስልክ ገብቶብኝ ነው። ቅዱሴ ይቀጥል። አይ እና ብሩኬም ቀጥል። ብሩኬ ይቀጥል። ሰላም በሉንና እሺ እንግዲህ ሰላም ብያለሁ ክርስቲያን ወንድምቶች፣ ገስት ላይ ያላችሁም ጭምር ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ እኛ ጋር ተገናኘን በድጋሚ ይህን ድንቅ የሆነ ስም ልንጠራ። ክብር ለኢየሱስ ይሁን። ኤርሚዬ ግን ልክ አይደለም እንደዚህ ሰው ማስጨነቅ፣ በተለይ ቄሱን በአንድ ሺህ ሰው ፊት ማስጨነቅ ልክ ነው ብዬ አላምንም። ምክንያቱም ያው ከየት አምጥተውን ይመልሰዋል? አሁን ይሄን በአምላክ ሕሊና የሚል ትርጓሜ ሊሰጠው የማይችል ክፍል እንደሆነ ራሱ ሲብራራ በግልጽ ይናገራል። በአምላክ ሕሊና ውስጥ ሆነ አይደለም መላእክት ሊላላኳት የሚችሉት እና
ከዓለም ከመፈጠሩ በፊት ነበረች ነው ከእግዚአብሔር ጋር አብራ ነበረች እያሉ ነው፣ ወይ ደግሞ የሥላሴ አራተኛ አካል አድርገዋታል። ምክንያቱም በአምላክ ሕሊና ውስጥ መታሰብማ ዓለም በሙሉ በአምላክ ሕሊና ውስጥ ነበርኩ። ስለ እኔ እግዚአብሔር ዓለም ሳይፈጠር ያውቃል እኮ። ከእግዚአብሔር እውቀት አንጻር አይደለም ክፍሉ ግን የሚናገሩ ነበርሽ ነው። በአምላክ ሕሊና ውስጥ መላእክት እሷ ሊላላኳት አይችሉም በጭራሽ። እና ዓለም ሳይፈጠር መኖሯን ደግሞ በድርሳነ ኪዳነ ምሕረት የእስራኤልን ሕዝብ ከግብፅ ያስወጣችው እሷ ናት። ባህር የከፈለችው እሷ ናት። ያ ማለት ስለነበረች ይህን ታድርግ ነበር እያሉ ደግሞ በድርሳነ ኪዳነ ምሕረት ላይ ጽፈዋል። መልስ ስለሌላቸው ነው መጨረሻ ላይ የሚያው ቅዱስ እንዲወጣ ኤርሚ ይወጣለው ቅዱስ ከወጣ ስላልክ ተመቻቸው። በቃ ቅዱስን ለማስወጣት ተጣጣሩ። ምክንያቱም እንድትወጣ ስለፈለጉ መልስ ስለሌለው። ምክንያቱም 1000 ሰው እየሰማ ነው ያለው ይሄን ተረት የሆነ መልስ የሌለውን ትምህርት በፊታቸው እያፈራረስክ ስለነበር ያው ግዴታ እንድትወጣ በዛ መልኩ ተደርጓል ማለት ነው። ጌታ ኢየሱስ ይባርክ። ምናልባት እዚህ ገብታችሁ ትክክል ነው ትምህርቱ ልትሉ መሞገት የምትችሉ ሰዎች ካላችሁ እንቀበላችኋለን። ከፌን ግን እንስማ። ኮሜንት ላይ እዛ ሳየው ስለነበረ መልስ እያለ ፍቅረ ማርያምን ሲያስጨንቀው ነበር። የኢትዮጵያ ኦርቶዶክስ አማኝ ነው ከፌ። እሺ ራሱ ይንገረንና የምትለን ካለ እንስማ። ከፌ ሰላም ናችሁ? እንዴት ናቸው? እንኳን ደህና መጣ። እግዚአብሔር ይመስገን። ያው ዛሬ እንኳ እኔ ያው ከነሱ ሳይድ አልሆንም። ለምን 10 ጊዜ ወደ ግዕዝ ወደ አማርኛ እያለ ሲያገላብጠው ነበረ። አንድ ጊዜ ግዕዙ ጋር ሄድ፣ አንድ ጊዜ አማርኛ ጋር ሄድ። መጽሐፉ እሱ ጋር ካለ አያብራራውም እንዴ? ወይስ ራሱ አይመልስም እንዴ? እንዲያውም እንዲወጣ ሪኮመንድ እያደረገው ነበር። እንዳትወጣ ይለዋል። ኤርሚ ይወጣለሁ አላለውም፣ ግን እንዳትወጣ ይለዋል። 10 ጊዜ የመውጣት ሀሳብ ራሱ ነበር ሲያመጣኝ ነበር። እና አንድምታ ይለዋል። ሲያምታቱ ነው። መመለስ ካለበት መመለስ ነው ያለበት። እና አንዴ እዚያ ጋር ሄድ፣ አንዴ እዚያ ጋር ሄድ፣ አንዴ ከዚያ ሲጀምረው፣ አንዴ ከመግቢያው፣ አንዴ አርስቱን ይለዋል መጀመሪያ ከብር ፔጁ ላይ። እኔ ዛሬ እንደዚህ ያለ አይቻላቅም። መልስ ካለ መመለስ ነው እንጂ 10 ቦታ መርገጥ እኔ እንደዚህ ዛሬ ጥሩ አልነበረም። አው ምንድነው እንዳለው ልክ ነው። ምን አለ? እንዳትወጣ ይለዋል። ማለት ለምሳሌ እንዳትወጣ ማለት የነበረበት ኤርሚ ነበረ። እንዳትወጣ ማለት የነበረበት ማለት ነው። ምክንያቱም መልስ የሌለው ሰው እሱ ነው፣ ፍቅረ ማርያም ነው። እዚህ ላይ ብቻ አይደለም ባይዘው ዚቅ ላይ ታላላቅ ብርሃናትና ፀሐይም ጨረቃን ለፈጠርሽው ለአንቺ ምስጋና ይገባሻል ይላል። ኦኬ ታላላቅ ብርሃናትን ለፈጠረችው ብሎ በተለያዩ መጽሐፍ ላይ የህዳር ዚቅ ላይም የማርያም ዚቅ ላይም በደንብ አድርጎ ይናገራል። ታላላቅ ብርሃናትን ለፈጠርሽው ፀሐይና ጨረቃን ለፈጠርሽው። ብራዘር መኖር ብቻ አይደለም፣ ታላላቅ ብርሃናትን ለፈጠርሽው ፀሐይና ጨረቃን ለፈጠርሽው መጋቢ መኖር ብቻ አይደለም። ዚቅ ላይ ታላላቅ ብርሃናትን ለፈጠርሽው ይላል። መኖር ብቻ ሳይሆን ሰማይና ምድርን ደግሞ ፀሐይና ጨረቃን ማርያም እንደፈጠረች መጽሐፉ ይናገራል። በደንብ አድርጎ ነው የሚናገረው ወዳጆች። ስለዚህ መኖር ብቻ ሳይሆን ፈጥራለች ይላል። ለዚያ ነው ማርያም አምላክ ናት። አማልክቶቻቸው ብዙ ናቸው። ኦርቶዶክሳውያን ውስጥ ብዙ አማልክት አላቸው። ብዙ አማልክት ነው ያላቸው። ሰማይና ምድርን እግዚአብሔር እንደፈጠረ በዘፍጥረት ምዕራፍ 1 ላይ ተጽፎ፣ በእነርሱ መጽሐፍት ግን ሰማይና ምድርን የፈጠረች ደግሞም ታላላቅ ብርሃናትን ያበጀችና ወደ መገኘት ያስመጣች ማርያም ናት ይላል። ኦኬ ይሄንን ግን መመለስ አይችሉም ማለት ነው። በፍጹም አይችሉም። ለዛ ነው ወደ እውነተኛው ብርሃን አምላክ እርሱ ወደ ሆነው ወደ እግዚአብሔር ነው። ኤችቶ ደግሞ ምን አይለኛል? እኔ ስለ ኤችቶ ፖታሺየም አርገን እንትን ምናምን የሆነ ኬሚካል ይጠራልኛል። ኬሚካሉ ይቆይ ወይ ትተውጣ ቤተክርስቲያኑን የገባህበት ቦታ ትክክል አይደለም። በቃ ቤተክርስቲያኑን ተውና ኬሚካል ኢንጂነሪንግ ምናምን ወይ ብታጠና ይሻላል። ቴዎሎጂካል ነገሩን መጽሐፍ ቅዱሳዊ ነገሮችን ትተን ወይ የሆነ ኬሚካል ነገር ውስጥ ይሄ መድኃኒት ቅመማ ምናምን ውስጥ ብትገባ ይሻላል ወዳጅ፣ እዛ ውስጥ ብትገባ ይሻላል። እና ይሄ ነው ኦርቶዶክስ ማለት እኚህ ናቸው። እግዚአብሔር ከዚህ ነው ያስመለጣቸው ወዳጆች። ዛሬም አሁን ይሄንን እየሰማችሁ ያላችሁ ሰዎች መልስ የላቸውም፣ ስድብ ብቻ ነው። በክርስቶስ ኢየሱስ አምናችሁ ከጨለማ ዳኑ። ኦኬ ከጨለማ ዳኑ ለማለት ነው። ማን ነው ያላወራው? ሮማን ቀጤ
ሰላም ለእናንተ ይሁን። ሰላማችሁ ይብዛ። እንዴት አደራችሁ? እንዴት ዋላችሁ? የሚገርመው እኮ ኤርሚ ገና ሲጀምር እንደተሸነፈ ጥያቄው እንደከበደው የሚያስታውቀው ትንሽ ከፍ ብለህ ይለውና ወደ ላይ ሲያወጣው፣ ወደ ጎን ሲያወርደው፣ ወደ ታች ሲያወርደው፣ ከዛ ደግሞ እርዳታ ጠየቀ። እንደተሸነፈ ገብቶታል፣ መልስ እንደሌለው። እርዳታ ከመጠየቁ ባለፈ ደግሞ ይቅርታ እንትን ቴንኪዩ በላለው። ኦርቶዶክስ ብዙ ጥያቄ ጠይቃክ ከርዕሱ ሲወጣ ነው ሲያፈጋፍገው ነው ከርዕሱ ሊያስወጣው ስለፈለገ ይቅርታ ጠይቅ አይሚን አመስግን። ምክንያቱም አለ ኦርቶዶክስ ለጠየቃቸው ጥያቄዎች ሁሉ መልስ ሰጥታለች አለ። አንድ ነገር እርግጠኛ ነኝ የምናገረው መልስ ከሰጠችን ኦርቶዶክስ ምን ጉዳይ አለን እዛና እዚህ የምናርቅጥበት? የሚገባውን መልስ ካገኘን እናንተም ጊዜያችሁን፣ ሰዓታችሁን፣ ህይወታችሁን ጥላችሁ እዚህ ጋር እንደዚህ ነው እንደዛ ነው ባላላችሁ ነበረ። መልስ ስላጣና አጥጋቢ መልስ ስላጣና እና በቃ ክርክሩ ደስ ሲል ነበረ። ግን ከዛ በኋላ ያለው ነገር ማውረድ ሲፈልጉ ራሳቸው ለማውረድ እሱን ሂድ በለው ግን አትግፋው አይነት ነገር ሂድ በለው አትግፋው አይነት ነገር ነው ሲያሳዩት የነበረው። እግዚአብሔር ዘመናችሁን ይባርክ። እኛ ጥሩ እየተባረክን ነው፣ ጥሩ እውነት እያወቅን ነው፣ ጥሩ እያስተማራችሁን ነው። እንግዲህ ከኛ ቃል ሊጠቀም ፈልጎ ነበረ። የገባኝ ነገር የለም እንጂ አንድ ሁለት ቃል ብሏል እና አልሰማሁትም በቅጡ ወይ ደግሞ አላለውም። አንዴ ነው ተሳስቶ ይሆን አላውቅም ተናግሮታል። እግዚአብሔር ይባርካችሁ። በእናንተ አገልግሎት እየተባረክን ያለ ነው፣ እየተጠቀምን ነው። ብዙ ትውልድ እየዳነን ያለው እያመለጠን ያለው። ዘመናችሁ ይባርክ። ቅዱሴ ሚዩት ነህ እኮ ቅዱሴ። ዝም ብዬ ለፈልፋል። ኤርሚ ጠርቶኝ አይደለም የመጣሁት እዛኔ ማለት ላይቭ ላይ ኤርሚ ማንንም ሰው ጠርቶ አያውቅም። ማንንም ሰው ጠርቶ ምናምን አያውቅም። ብቻውን ራሱ ለመመለስ ነው። እንደውም ማንም ሰው በማይገባበት ታይም ነው ኤርሚ የገባው እና ጠርቶኝም አይደለም። እኔ ዝም ብዬ እንደው እንትን ለማለትም አይደለም። ምክንያቱም ማንም ሰው ከታች እያየኋቸው ገስት ላይ በጣም ብዙ መምህራን አሉ፣ ቲክቶክ ላይ በጣም የሚታወቁ መምህራን ማለት ነው። እነሱ ራሱ ከታች ቁጭ ብለው እንዴ ሌላ ቀን እኮ ዘማርያም ሲሉት እኮ ከች ከተፍ የሚል ሰው ዛሬ በጣም ቆየባቸው ማለት ነው። በጣም ነው የቆየባቸው። ለምን ነገርኩ። ፓትርያርኩም ቢመጣ ጳጳሱም ቢመጣ ሊቀ ሊቃውንት የተባሉ 4 አይና ያላቸው አባ ገብረ ኪዳንም ቢመጡ ይሄንን ማንም ሊመልስ አይችልም። ማንም በፍጹም ሊመልስ አይችልም። አሎትኪ አይ በእግዚአብሔር ሕልውና ውስጥ መኖር ነው ብለህ ከታች ስትወርድ ደግሞ ይላላኳት ነበረ። ውጣ ግባ እያለች ገብርኤልን ሚካኤልን ታላልክ ነበረ። ውጣ ግባ እያለች ከዛ ያ ገብርኤል ደግሞ አያውቃትም፣ እሷም ገብርኤልን አታውቀውም። ከዛ ሉቃስ ወንጌል ምዕራፍ 1 ላይ መጣና ገብርኤል ሰላም ሲላት እንዴት ያለ ሰላምታ ነው አለች። አንዴ እዛ ጋ እኮ ለመላእክት ይላላኩላት ነበር እኮ ትሉ ነበር። ታዲያ ሉቃስ 1 ላይ ሲመጣ ምን ነው ገብርኤል እንደማያውቅ ሰው ሆነ፣ ማርያምም እንደማያውቅ ሰው ሆነች። ምን አይነት መስመርም ረጅም ጊዜ ያገለገለ የቤተክርስቲያኒቱም ደግሞ አገልጋይ የነበረ ነው። ኤርሚያስ ኪሮስን ፎሎ ያላረጋችሁ ፎሎ አድርጉት። በጣም የሚጠቅማችሁ ወንድም ነው። በጣም ብርቱ ወንድም ነው። ብዙ ነገሮችን ይጽፋል፣ ቪዲዮችን ይሰራል እና ረጅም ጊዜ እሱም ወንጌል በማገልገል በድቁናውን በቤተክርስቲያኒቱ ውስጥ ረጅም ዘመን ያገለገለ በጣም ሰከን ያደረጋ ያለ በእውቀት የታጨቀ የታመቀ ወንድማችን ነው። እሱም እንግዲህ ወደፊት በደንብ ላይቭ አገልግሎት ይመጣል ብዬ አምናለሁ። በደንብ ይጠቅማችኋል። ፎሎ አድርጉት። ጌታ ኢየሱስ ይባርካችሁ። ብሩኬ ኤርሚ ውሃ ድንገት የምጠጣ ምናምን ከሆነ ብዬ ነው ጊዜ የወሰድኩበት። ማውራት የምትፈልግ ከሆነ ሚት ማድረግ ይችላል። ኖ ችግር የለውም። ቀጥሎ እንደምነት ውሃ እየጠጣ ነው እንዳልከው። እሺ ብሩኬ ያለህ እኔ መክፈትም አልፈለኩም ነበር መግባትም አልፈለኩም ነበር እነሱ ጋር። ምክንያቱም ደክሞኝ ልተኛ ብዬ ሼር ሲደረገኝ ግን ገባሁኝ እና ያው እንግዲህ ያያችሁት ነገር ተፈጠረ ማለት ነው።
አሁን ሚኪን ይገሉታል። ማን ይህንን አርዕስት አድርግ ብሎ ያለህ? ማርያም አምላክ ናት ወይ ብሎ የሚል አርዕስት ለምን ትሰጣቸዋለህ ብለው ታዩታላችሁ። ባለፈውን ፈለገ ገብቼ አትናቴዎስ የሚባለው ሲሰድበው ነበር። እንደገና ደግሞ እነ መምህር ሰላም ለኪም ባለፈው ፍቅረ ማርያምም ጭምር አሁንም ሲሰድቡት ነበር። ዛሬም ይኸው እንደዚሁ ማለት ነው። አሁን ማን ይህንን አርዕስት ትሰጠያለህ? አንተ እኮ ነህ እንትን የምትለው ብለው ነፍሱን ነው የሚያወጡት። እና እዚህ ውስጥ ያላችሁ ግን ኦርቶዶክሳውያን መምህራኖቻችሁ እንደዚህ ናቸው። ሲጠይቁ መልስ አይሰጡም። ያለ ሰው አትፍራ አትሂድ እንዴት ይባላል? በጣም እኮ ማለት እንደዚህ አይነት ንግግር ለመረሽ ኤርሚ የኔም ደግሞ ላሳያ እንግዲህ ማለት ትንሽ ከፍ እናድርገውና ከድርሳነ መድኃኔዓለም ላይ ድርሳነ መድኃኔዓለም ወገድለ መባጽዮን ገጽ 96 ላይ እንደዚህ እኮ ነው ቃል በቃል ብለው የጻፉት። ተመልከቱ። ከዚህ በላይ እኮ ድፍረት የለም። ቁጥር 19 ገጽ 96 ይታያል። ጽሁፉ አይደል? ይታያል ብሩኬ። ይህ መስቀል ይላል። ተመልከት ኤርሜ። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። መስቀሉ እንደ እግዚአብሔር የከበረ። ቀጥሎ እንመልከት። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ኢየሱስ ክርስቶስ ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ከእግዚአብሔር ጋር ነው መስቀልንና ማርያምን የሚያነጻጽሩ። ቀጥሎ ተመልከቱ። እንዲህ እናምናለን እናመልካለንም። የሚያምኑትም የሚያመልኩትም እንዲህ ነው። እንዴት? ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ብለው በክብር የመስቀሉና የማርያምን እኩል ብለው ያምናሉ። ሌላ ስላሴ ብሩኬ፣ አብ ወልድ መንፈስ ቅዱስ እንደምንለው ኢየሱስ ማርያምና መስቀሉ ደግሞ ሌላ ስላሴ ነው። ለድርሳነ መድኃኔዓለም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አዎ በጣም ነው ቤተ እምነቱ ቢቆየኝ ደስ ይለኛል። እሺ በቃ ይውረድና ሌላ ሰው ይግባ። ቤተ እምነቱ ምን ነገር ኦርቶዶክስ ነው። ለምንድን ነው ኦርቶዶክስ ከሆነ አይደለ እንዴ? ሃኒ ከዚህ በፊት ደንበኛ እንዴ? በደንብ ባለፈው በጨዋነት እንደውም አውርቶናል። ኦርቶዶክስ ነው። ዛሬ ለምን መደበቅ ፈለግ? እና ተነጋገር። ቆይ እኔ አሁን ጥያቄ አለኝ። ከዚህ በፊት እኮ ድነት ላይ አውራን ብዬ ነበር። ኤርሚ በጣም ወዳለው ባይዘዌ ግን እኔ እንዲሁ አንዳንዴ የማታስወሩኝ ነገር አለ። ኧረ አውራ። እኛ ከየት ቤተ እምነት ነው ብሎ ሲልህ ባለፈው አንዳንድ ነገር ስሳሳት ቤተ እምነቱን ስለማልወክል ነው። ችግር እንደዛ ማለት ትችላለህ እንጂ ቤተ እምነትን ግን አትደብቀው። ሄኒ ብዙ ሰዎች አንዳንድ ነገር አለ ኤርሚ ያልገባ ነገር አንዳንድ ነገር ስንል አሁን የሆነ ነገር እናንተ ስትሉት እኔ ስለው በምን ርዕስ እንድናወራ ነው የፈለግከው? አንዴ ሶሪ፣ በምን ርዕስ እንድናወራ ነው የፈለግከው? ድነት ላይ ብታወሪ እኮ ድነት ላይ በየትኛው ርዕስ ላይ እንድናወራ ነው የፈለግከው? መዳን ላይ ብታወሪ መዳን። ኦኬ እሺ። አሁን ለምሳሌ ጥምቀት፣ የዘላለም ሕይወት ወይ ደግሞ መዳን በስራ ወይስ በእምነት የሚሉት ርዕስ ላይ ነው ማውራት የፈለግከው? አዎ። እሺ፣ እነዚህ መጽሐፍቶች እነዛን ሀሳቦች አያነሱ? እሱን እኮ እኔ አሁን እናንተ ስታነቡት ነው የማየው እንጂ እኔ እስከዛሬ አንብቤው ማለት ነው። አይ እኔ አንብቤው ታውቃለህ ወይ? አይደለም። እነዚህ መጽሐፍቶች እነዚህን ሀሳቦች አያነሱም ወይ ነው ጥያቄ። ሊነካ ይችላል። አሁን በማላውቀው ነገር አልገባማ ቡርኪ። አንተ እኮ ማተህ ርዕስ ልታስቀይረን አችልም። አሁን እያወራንበት ያለው ርዕስ አለ አይደል? ቆይ ስማኝ። እያወራንበት ያለው ርዕስ አለ አይደል? የቤቱ ርዕስ። በርዕሱ ላይ የመወያየት አቅም ካለ ትወያያለህ። ካልሆነ ግን ልክ ለምሳሌ ጥምቀትን ስናነሳ መጥተህ የዛን ቀን ደግሞ ጥምቀት ላይ ትወያያለህ። ካልሆነ ግን
ገብተህ አይ እኔ በምፈልገው ርዕስ እንወያይ ማለት እሱ ልክ አይሆንም ማለት ነው። እኔም አስባለን ብዬ ነው እኮ ለመወገታቸው የመጣሁት እኮ ጥቅሶችን ይዤ ተምሬ ለመወገታችሁ እኮ የመጣሁት አቅም አለን ብዬ ነው የመጽሐፍ ቅዱሱን ትምህርት። እኔ እኮ አሁን አቅም አለክ የለህም አይደለም እኮ ርዕስ አለን እያልኩኝ ያለሁት ወዳጄ። አንተን አቅም አለ አይደለም። ችግር የለም። እንደዚህ እናድርግለት ወንድምነት፣ እንደዚህ እናድርግለት በጨዋነት ለመዋየት ስለፈለገ አይ ቲንክ በጣም ደክሞኛል። ግን የእውነት እኔ መክፈት አልፈለግኩም ነበር። ቅድም እዛ ኦርቶዶክስ ቤት ስለነበረ ነው። ሰዓቱ ደግሞ ሳይሆን 12 ሰዓት ከ20 ነው። አይ ቲንክ ሚድናይት ሆነ ማለት ነው፣ እኩለ ሌሊት። ግን እንደው በጣም እንደምንም ብዬ 40 ደቂቃዋን ልጠቀም። ከምሽቱ 7 ሰዓት በኢትዮጵያ ሰዓት አቆጣጠር ከ1 ሰዓት በኋላ ተኛለሁ። ድነትን ግን በተመለከተ ሄኒ ከዚህ በኋላ ከብሩኬ ጋር አስታወሩ። ድነት በመጽሐፍ ቅዱስና ድነት በመጽሐፍ ቅዱስ አስተምሮትና ድነት በኦርቶዶክስ አስተምሮት ማለት ነው። ለምን ከፋፈልከው ብለህ ካልከኝ ኦርቶዶክስ እንደ መጽሐፍ ቅዱስ ብቻ አይደለም የምታስተምረው ድህነትን። እነዚህ ገድላት ድርሳናቱ በሙሉ የተያዙቱ መጽሐፍቶች በሙሉ ስለ ድህነት ይናገራሉ። ለምሳሌ መጽሐፍ ቅዱሳችን መዳን በክርስቶስ ኢየሱስ ነው ብሎ ይላል። ገድላት ድርሳናቱ ደግሞ መዳን ለምሳሌ አንተ በቅዱስ ዮሐንስ ስም ውሃ ካጠጣህ፣ በዘርአ ብሩክ ስም ውሃ ካጠጣህ 22 ትውልድ ይድናል ይላል። አንተ ራሱ ውሃ ጠጥተህ በዘርአ ብሩክ ስም ውሃ ጠጥተህ ብትሞት ሄኖክ በምትሞት ሰዓት ላይ ልጆችህ የልጅ ልጆችህ ከአንተ በኋላ 25 ትውልድ ወደ ፊት ለፊት ምንም ሳያረጉ እነሱ ውሃ ቢያጠጡም ባያጠጡም መልካም ስራ ቢሰሩም ባይሰሩም ስለ አንተ ብቻ ሲል 25 ትውልድ 22 ትውልድ ድረስ ይማራል ይላል። እንዲህ አይነት ድነት በመጽሐፍ ቅዱስ ላይ እንኳን ራሱ የለም። በጣም አጓጊ የሆነ ነው ማለት ነው። አንተ ስለ ዘርህና ስለ ትውልድ ያደረግህ ሁሉ ታምንላቸዋለህ። አንተ ባጠጣው ውሃ 22 ትውልድ ወደፊት ይማራል፣ እነሱ ምንም ባያረጉም እንኳን። እንዲህ አይነትን ትምህርት ኦርቶዶክስ ስላላት፣ ስለዚህ ድነት በኦርቶዶክስ ተዋሕዶ ክርስቲያን አስተምሮትና ድነት በመጽሐፍ ቅዱስ ብለን 40 ደቂቃውን ተጠቀሙ ወይ ከኔ ጋር ትጠቀማለህ ማለት ነው። እንቀጥልበት። ይህን እንደዛ አንድ ከመጽሐፍ ቅዱስ አንድ ከቤተክርስቲያኒቱ መጽሐፍት እንደዚህ እያለን ማለት ነው። ስለ ጽድቅ ካነሳን ቅዱስ ጳውሎስ ጽድቅ በማን ይገኛል ብሎ ይላል። ኦርቶዶክስ ደግሞ ጽድቅ በምን ይገኛል ብላ ትላለች። ይህን እንደዚህ እያነጻጸርን ውይይቱን እያሳለጥነው መሄድ እንችላለን። ትስማማለህ? ከፊሉን እስማማለሁ ኤርሚ። ግን መጽሐፍ ቅዱስ ላይ የቅዱስ መጽሐፉን ገልጠን እንዲህ ነው መጽሐፉ እንዲህ ይላል ብለን ብንነጋገር ደስ ይለኛል። አሁን እዛ ውስጥ ለምን ሌሎቹ መጽሐፍቶች አይነሱ ነው ብለህ የምትለው? ኦርቶዶክስ እኮ የለም። ኦርቶዶክስ እኮ በመጽሐፍ ቅዱስ ብቻ አላምንም። መጽሐፍ ቅዱስ ብቻ ብሎ የሚለው ሉተርና ፔንጤዎቹ ናቸው። ሶላ ስክሪፕቹራ የምትሉት እናንተ ናቸው። እኛ ግን በቀኖናና በትውፊቱም ጭምር እናምናለን ብላለች። አሁን እናንተ ደግሞ ትመጡና በመጽሐፍ ቅዱስ ብቻ አውሩን ትሉናላችሁ። ኑ በመጽሐፍ ቅዱስ እናወራ ስንላችሁ የለም እኛ መጽሐፍ ቅዱስ ብቻ አንልም፣ ዶግማና ቀኖና አለ፣ ትውፊትና ቀኖና አለን ብላችሁ ታላላችሁ። ኑ ተጠይቁ በቀኖናው ደግሞ ተብላችሁ ስትባሉ የለም በመጽሐፍ ቅዱስ ብቻ አውሩን ትሉናላችሁ። ወይ ሉተርን ተቀበሉት፣ ሶላ ስክሪፕቹራ መጽሐፍ ቅዱስ ብቻ ደግሞ የአጋንንት ትምህርት ነውም ብለዋል። እና እኛ እኮ ቸገረን። ቅድም እንደ ቄሱ መምህሩ አንዴ ወደ ግዕዙ ሂድ አንዴ ወደ አማርኛው አገላብጠው እያሉ ሲያንገለጣቱኝ ከገጽ ወደ ገጽ እንደሆነ ማለት ነው። ትርጓሜ የለም፣ መልስ የለም። እስኪ ገጹ ላይ ታደርግልኝ ይላሉ ግዕዙን እንደሚያነብ። ከዛ ደግሞ አማርኛው ላይ ተወስደ ይላል። ከዛ ደግሞ አማርኛው ስል ወደ ግዕዙ ትሄድ። እንዲህ አይነት ሆነ ማለት ነው። ስለዚህ አሁን በመጽሐፍ ቅዱስ ተጠይቁ ብለን ስንል እኛ መጽሐፍ ቅዱስ ብቻ እንልም፣ መናፍቃን አይደለንም። በቀኖናና በትውፊት አውሩን ትሉናላችሁ። እሺ በቀኖናውኑ ተጠይቁ፣ በቀኖናውን በመጽሐፍ ቅዱስ የምጠይቃቸው ብለን ስንል የለም በመጽሐፍ ቅዱስ ብቻ አድርጉልን ትሉናላችሁ። ቸገረን እኮ ኦርቶዶክስ፣ በቃ ቸገረን። ኤርሚ የዘላለም ሕይወት ላይ የኦርቶዶክስ የመዳን ትምህርት ስለ ዘላለም ሕይወት የምታስተምረው ትምህርት ማለት ነው። በቤተ ክርስቲያን አስተምህሮ ሰው በማርያም የዘላለም ሕይወትን ያገኛል ይላል። እኛ አይደለንም እኮ ያልነው፣ እኛ እኮ አይደለንም ያለ ነው። በአንድ ጊዜ ትልቁ ላይ አድርገኝማ፣ እኛ አይደለንም እኮ እንደዚህ ያልነው። ሰው የዘላለምን ሕይወት ያገኛል እኮ ያልነው እኛ አይደለንም። እዩትማ ይህንን አንድ ጊዜ መታሰቢያዋን የሚያደርግ ቤተ መቅደሷን የሚያንጽ ይልቁንም የቃል ኪዳኗን የተአምሯን መጽሐፍ የሚጽፍ በምልጃዋም የሚታመን ዘላለማዊ ሕይወትን ያገኛል። ይኸው የመዳን ትምህርት። ከዚህ በላይ የመዳን ትምህርት አለ? የለም።
ከዚህ በላይ ስለ መዳን ትምህርት አለ? የለም። በቃ ይሄ እኮ ነው የመዳን ትምህርታችሁ። ወደዚህ ነው ወደ ብርሃኑ ነው የሚሉን። ጨለማ ውስጥ ቆመው በእውነት ሰው በማርያም መጽሐፉን ፊት ለፊቱን አሳያቸው ኤርሚ፣ ሪከርድ እያደረኩ ስለሆነ ይሄው ድርሳነ ኪዳነ ምሕረት፣ መልካ ኪዳነ ምሕረትና መልካ ፍስለታ በግዕዝና በአማርኛ ይኸው ግልጽ እኮ ነው። ማን ነው ያሳተመው? ይኸው እንጦጦ ሐመረኖ ኪዳነ ምሕረት አንድነት ገዳም እንጦጦ የቤተ ክርስቲያኒቷ። እንደውም እዚህ ጋር ምን ይላል? ከቤተ ክርስቲያን ይኸውልህ እዚህ ጋር እንደውም ምን ይላል? ተቋርጠሃል። ያለ ገዳሙ ፈቃድ ይህን ድርሳነ ኪዳነ ምሕረት በሙሉም ሆነ ይኸው ይታያል አይደለም? ይኸው እኛ እንዲያርገን አንሰራም። ይኸው የደብሩ አበምኔት። ስለዚህ ሰው የዘላለምን ሕይወት የሚያገኘው ቃል በቃል ሰው የዘላለም ሕይወት ማርያም ታማልዳለች እኮ አይደለም፣ የዘላለም ሕይወትን ያገኛል። ስለዚህ ኦርቶዶክስን እንጠይቃት፣ ሰው የዘላለም ሕይወት እንዴት ነው የሚያገኘው ብለን ብንጠይቃት መልሷ ምንድን ነው? የማርያምን መታሰቢያን የሚያደርግ መቅደሷን የሚያንጽ። ከዚህ ሁሉ ግን የሚበልጥ ነገር አለ። መታሰቢያዋን ከማድረግና ቤተ መቅደሷን ከማነጽ የሚልቅ ነገር አለ። ምንድን ነው የሚልቀው ነገር? የቃል ኪዳኗን የተአምራውን መጽሐፍ የሚጽፍ ሲ ልክ እንደዚህ ታምረ ማርያምን የመሰሉ መጽሐፍቶችን መጽሐፍ ደግሞ የዘላለም ሕይወትን ያገኛል። ያለ ሐሰትም መንግስተ ሰማያትን ይወርሳል። ይኸው እኛ አይደለንም እኮ የእናንተው አስተምህሮ እኮ ነው። ሰው በማርያም የዘላለም ሕይወትን ያገኛል እኮ የእናንተ አስተምህሮ እኮ ነው። ሰው በማርያም መንግስተ ሰማያትን ይወርሳል እኮ የእናንተ አስተምህሮ እኮ ነው። የኢየሱስን ደም ከንቱ ያደረጋችሁት እኮ እናንተ እኮ ናችሁ። የኢየሱስን የመስቀል ታችሁ እሺ ኤርሚ የኔትወርክ አስቸግረዋል። እንግዲህ እያያችሁ ነው። ለምንድነው ገድላት ድርሳናቱን የምትነኩት የምታነሱት ብሎ ሰው ቢጠይቀን የምናነሳበት ምክንያት ስናነባቸው በውስጣቸው መንፈሳዊ ትምህርት ይዘው ከነሱ አንብበን ተረድተን መንፈሳዊ ሕይወታችንን ለማጠናከር ወይ ምሳሌ የሚሆን ነገር ልናገኝባቸው ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ሕዝቤን፣ ወገኔን፣ ትውልዴን ወደ ሲኦል የሚከት ትምህርት ስላላቸው ነው። ገድላት ድርሳናቱ በፈጣሪ ሳይሆን በፍጡር እንድትታመን ስለሚያደርጉ ነው መጽሐፍቶቹ። ይሄው እናገራለሁ። በፈጣሪ ሳይሆን ገድላት ድርሳናትን አንብበህ በፈጣሪ እንድትታመን አይደለም የሚያደርጉ፣ በፍጡራን እንድትታመን፣ በፈጣሪ እንድትደገፍ አይደለም፣ በፍጡራን እንድትደገፍ የሚያደርጉ ስለሆኑ ነው ምናነባቸው። ከዚህም የተነሳ የዘላለምን ሕይወት ያወራሉ መጽሐፍቶቹ። ሲያወሩ እንደውም ምላሳቸው ረጅም ነው። ከመጽሐፍ ቅዱስ በላይ ነው የሚያወሩት። መጽሐፍ ቅዱስ ውስጥ አሁን እንደዚህ አንብባችሁ እንደዚህ ብሎ የሚል ቃል የለም። የማንም ግለሰብ መቃብር ለኃጢአታችሁ ስርየት እንድታገኙበት ተሰጣችሁ ብሎ የሚል ቃል የለም። አብርሃም የሚባል ትልቅ አባት በሰማይ በምድር እግዚአብሔር ያከበረው የትውልድ አባት የሚባል እስራኤላዊ መቃብሩ በኢየሩሳሌም አለ፣ በኬብሮን። ዓለም ሁሉ ሄዶ ሲጎበኝ የአብርሃምን መቃብር ሁሉ ያያል። የይስሐቅ የያዕቆብን፣ የንጉሥ ዳዊትን። አሁን ባለፈው የንጉሥ ዳዊትን ራሱ እያየት ነበር ነው ቪዲዮ ላይ ሁሉ ማለት ነው። ሐውልት አለ። ሐውልቱን ብትቆፍረው የንጉሥ ዳዊት ቅሬታ አካሉ አጽሙ አለ እዛ። ያልፈረሰ ይኖራል። 3000 ዓመት ሆኖታል፣ ግን ያልፈረሰ እንደ ቢያንስ አጥንቶቹ ቅልጥሙ ወይ ደግሞ የራስ ቅሉን ታገኛለህ። ሌሎቹ እንኳን እንደው ቢበሰብሱ ማለት ነው። ወደ ደምጠል ምንም መቃብሩ ቢከፈት የአባቶች አጽም አለ። የነቢዩ የሳሙኤል መስጊድ ሰርተውበት ባለፈው አንድ ወንድም አሳይቶኛል። እስራኤል ሀገር ላይ ታው እነዚህ ኔትወርክ የሌላቸውን ሰዎች አታስገቡ። ይሄ ሳይሆን ኔትወርክ የለውም የሚለው ወንድሞቼ ታው አታስገቡ። ኤርሚስ አንተም ስለምታርፍ ሰው እንዳያስገቡ ችግር የለውም። ኔትወርክ ያለው እንኳን ቢመጣ ችግር የለውም። እና ይታያችሁ እግዚአብሔር ኪዳንን ያቆመው ከአብርሃም ጋር ነው።
ከይስሐቅ ከያዕቆብ ጋር ነው ያቆሙ። እነዚህ አባቶች በሰማይ በምድር እግዚአብሔር ያከበራቸው፣ እነሱም በምድር በነበሩበት ዘመን አክብረውት ያለፉ አባቶች ናቸው። ሲጠራ እንኳን የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው እግዚአብሔር ሲጠራ እንኳን በትውልድ አንደበት ሲጠራ የአብርሃም አምላክ ነው የሚባለው፣ የይስሐቅ የያዕቆብ አምላክ ነው የሚባለው። ታዲያ የእነዚህ ታላላቅ ደጋግ ሕያዋን የሆኑ አባቶች ጌታችን ሲናገር እነዚህ አባቶች ተራ አባቶች አይደሉ። ሞተዋል። አዎ መቃብራቸው በኢየሩሳሌም አለ፣ በኬብሮን አለ። የሶስቱም ጌታ ስለ እነዚህ አባቶች ሲናገር ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የአብርሃም የይስሐቅ የያዕቆብ አምላክ የሙታን አምላክ ሳይሆን የሕያዋን አምላክ ነው ብሎ አለ። ለእነዚህ አባቶች ሲመሰክር ጋይስ እየሰማኝ ነው። አብርሃም የሚያህልን አባትና ይስሐቅና ያዕቆብን የሚያክሉ አባቶች እንኳን መቃብራቸው ለመጽደቂያቸው ሰጥቻችኋለሁ ተብሎ አልተጻፈም። ገድለ ተክለ ሃይማኖት ጋር ግን ስትሄድ ደብረ ሊባኖስን የወደቀ ፍርፋሪ አግኝተህ ብትበላ የበሰበሰ በእግር የተረገጠ ካፋቸው ሲበሉት የወደቀ ወፍ የበላው የሻገተ የበሰበሰ እሱን አንስተህ ብትበላ ትጸድቃለህ ይላል። ማክሰኞና ሐሙስ እባብ የገደለ ይጸድቃል ይላል። መቃብራቸውን ለመጽደቂያ ቤዛ አድርጎ ሰጠን ይላል። የቱን? ደብረ ሊባኖስ ሄዶ የተቀበረ ይላል። ደብረ ሊባኖስ ከጉር እስከ ሸህም በሚባለው ወንዝ የተቀበረ ይጸድቃል ይላል። ከነዚህ ሶኞች ማዶ የተቀበረ በሙሉ ከንቱ ነው ማለት ነው፣ አለቀለት ማለት ነው። እንዴ የሸዋ ሰዎች ይላል ገድለ ተክለ ሃይማኖት ላይ የሸዋ ሰዎች ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም ይላል። አርሲና ጎጃምስ፣ ጎንደሬውስና ወሎየውስ፣ ትግራዩና ወለጋውስ፣ ደቡቡስ ክፍል፣ ምስራቁ ሐረርና ድሬዳዋ ሾቀ ማለት ነው። ደብረ ሊባኖስ የሚባል የአቡነ ተክለ ሃይማኖትን መቃብር አይደለም የራሱን መቃብር እንኳን ጎልጎታ የተቀበረበት ጌታችን ያረፈበትን እሱን እንኳን ቤዛችሁ ይሁን እየሄዳችሁ ስትሳለሙ ትጸድቃላችሁ፣ እላው ላይ ስትንደባለሉ ደግሞ የዘላለም ሕይወት ትሰጣችኋለሁ እንኳን ብሎ ቃል አልገባልንም። ጌታ ኢየሱስ ክርስቶስ የተቀበረበት መቃብሩ ባዶ ነው። ዓለም ቱሪስት እየሄደ ይጎበኘዋል። እኔም ቤድ ጎበኛለሁ። እስራኤል ሀገር መሄድ አይቀርም። ግን ያን መቃብር የነካ የዘላለም ሕይወት አለው ብሎ አላለም ጌታ። አየህ እንኳን የቡልጋው ሰውዬ ደብረ ሊባኖስ ላይ ማለት ነው። እነዚህ ታላላቅ አባቶች አብርሃምና ይስሐቅ፣ ያዕቆብ፣ ዳዊት እንደ ልቤ የተባለው ሳሙኤል ታላቁ ነቢይ። የትኛውን ጠርቼ ልጨርስልህ? በእስራኤል ምድር ካቴድራል አለ፣ ጴጥሮስ ተዘቅዝቆ የተሰቀለበት ማለት ነው። መቃብሩም እዛው ነው አለ ተብሎ የሚባለው ኔሮ ቄሳር ያኔ ካቃጠላቸው ጋር ያቃጥል፣ ግን መቃብሩ እዛ ነው ያለው ብላ ቦቶ የጠጣ ምናምን አላለም። ይህንን የደብተራ መጽሐፍት እረማመድበታለሁ አልኩ፣ የወንጌሉን እውነትና የወንጌሉን ብርሃን ይዤ። ኤርሚያ አታስወራኝም እንዴ? አስወራለሁ። ምነው ጠበቅ ሳረገው ነው እንዴ? እስካሁን ዝም ብለህ ሰጥተህ ታወራለህ። እና እንዲህ አይነት እንዴ 21ኛው መቶ ክፍለ ዘመን ላይ አንተ ማንም ፓስተር እኛ ላይ አይቀልድም አልኩ። የምን መፍዘዝ ነው? እዛ ቁጭ ብለህ አባቶቻችን አይሳሳቱም ትለኛለህ። ጥምጥም ስለጠመጠመ ነው እንዴ? ጥምጥምም ይጠምጥም ከረባትም ይታነቅ ፓስተርም ይሁን ቄስ የሚያስተምር ከሆነ እንደ እግዚአብሔር ቃል ያስተምራል። የማያስተምር ከሆነ ዞር በል እንለዋለን። ይሄ ትውልድ እንቅፋት ዞር በል እንለዋለን። አተላልሰህ ትጸድቃለህ ብሎ ሲል አንተ የሆነ ቦታ ላይ እንኳን አትባንኑ። ምን ማለት ነው? እኔ እኮ የማይገባኝ ነገር ምን ማለት ነው? አንተ እንደነ ቡሬ አተላልሰህ ትጸድቃለህ ብሎ ሲልህ አይ አትልም እንዴ? የመድኃኔዓለም ባሪያ እንደዚህማ አልቀበልም አትልም? በእርግጥ መቼ አለው ኤርሚያ ለምን አትጠይቀኝም? እንደዛ የሚል ትምህርት የለም እኮ አልኩህ እኮ። እኔ አሁን እንደዛ አላምንም፣ አሁን እንደዛ አላነበብኩም ማለት ነው። ትምህርት የለም አልከው። ሄኒ ትልቁ ችግርህ ይሄንን ንገርና ልስጥህ። ትልቁ ችግርህ እንዲህ የሚል ትምህርት የለም ብለህ አትድፈር ሄኒዬ፣ ለወደፊት ማለት ነው። እማወራው ኤርሚያስ አበበ ነኝ። ተናገሩ። አድምጠህ ልሰጥህ ነው። አንተ አልቀበልም ብለህ ለማለት ወንድሜ፣ አሁን መረጃውን መጽሐፉን አምጥቼ ሳሳይ ምን እንደምትመልስ አሳያለሁ። ከምንም አንግል ይሁን የምን አንግል ነው? ከምን አንግል ነው? ለማጫወቻ ለህፃን ልጅ ማጫወቻ ለመቀለጃ እንደነክበው ወገዳ እያነበብ እንድንቀልድበት ነው እንዴ የተጻፈው? የተጻፈውማ ለድነት ነው። አተላልሰህ ትጸድቃለህ ብሎ ሲል ከምን አንግል ነው የሚጻፈው? ከምን አንግል እንዲጻፍ ልፈልግ ሄኖክ? እንደዛ አይልም። እሺ ሚዩት አድርገው። አይልም አይደለ? ያው እንግዲህ አሁን አይልም ብለኛል። ቆይ አይልም ብለኛል።
አይልም ብለኛል። ስለ መድኃኒዓለም ጥምቀት እንደሚያድል ላሳያችሁን የመጣሁት እኔ አይልም ብለኛል። ሚዩት አድርገውና እሰጥሃለሁ። አይልም ብለኛል። ያው እንግዲህ እንቅልፌን ቢመጣ እንደምንም ታግዬ አመጣዋለሁ መጽሐፉን። አይልም ብለኛል አይደል? አንድ የሚዩት አድርገው እሰጥሃለሁ። ከዛ ወይዳሉ እኔ ደግሞ መታችሁ የማታውቁትን መጽሐፍ እኔ እኮ አንብቤ ነው የምነግርህ ብራዘር። እኔ ዝም ብዬ የቡና ወሬ አይደለም ማወራህ ይላል ብዬ የምታነበውን ኤርሚ አንዳንዱን አንብቤያለሁ። አይልም ብለህ ያልከኝ ላሳይህ። ቆይ ፕሊዝ። እኔ ደረጃ እያስወጣኝ ላይ ታች እያስወረድከኝ ግድ የለም ሲል ልድካል አይልም አይደል? አተላልሳችሁ ተሰርቃላችሁ ብሎ የሚል መጽሐፍ የለም አይደል? ኤርሚያስ ዝም ብሎ የቡና ወሬ ነው አይደል እዚህ የሚያወራው። እዚህም የተሰበሰቡት እነ ቅዱስ እነ ብሩክ። እሺ ጌታ ጸጋ ካበዛልኝ ያው አይልም ያልከው መጽሐፍ አመጣሁት። አሳታሚ የሙሉ ወንጌል ቤተክርስቲያን ይላል። ጴንጤዎች ተሰባጥረው ይላል። አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ቤተክርስቲያኒቱ ናት ያሳተመችው ማለት ነው። ድርሳነ መስቀል አሳ ጎርጓሪ ዘንዶ ያወጣል ይላሉ የአገሬ ገበሬ። ያው ገበሬ ስለሆንኩ እኔ እሺ እንደዚህ ይላል። ያ ድርሳነ መስቀል ገጽ 190 በግዕዝም በአማርኛ ባሻው እንኮመኮምላለን ማለት ነው። እንዲህ ይላል። በከበረ ደሜ ከቁጥር 26 ጀምሮ ከፈለጋችሁ ሙሉን አንብቡት። እኔ ሙሉን ነው መጽሐፉን ያነበብኩት፣ ሙሉን 4 ቁጥር እንኳን ሳትቀር ማለት ነው እያየሁ በከበረ ደሜ በከበረ በዕፀ መስቀሌ ወይንም ብሎ ስለሚል ወደ ሌላኛው ላይ ሊሄድላ ወይንም ብሎ ካለ ለምሳሌ ወደ ቁጥር 24 ሊሄድና ስለ ዕፀ መስቀሌና ስለ እኔ በፍጹም ደስታ ታላቅ በዓል የሚያደርገውን ሰው ሁሉ እኔ በሰማያዊ አባቴ ሕይወት በመንፈስ ቅዱስ ፊት በሰማያውያን መላእክቶችና በምድራውያን ጻድቃን ባለሟሎች ፊት ደስ አሰኘዋለሁ፣ ከገሃነምም ስቃይ አድነዋለሁ። ምን ያደረገውን? በከበረ መስቀሌና በእኔ በፍጹም ታላቅ በዓልን ያደረገ አድነዋለሁ። ወደ መንግስቴ ወደ ሰማያዊ የጌትነት አዳራሽ ለዘላለሙ አልፎ ይግባ። ወይንም ከቁጥር 25 ካልከኝ ማለት ነው ወይንም ዕጣን፣ ሰም፣ ዘይትና ንጹህ ስንዴ መባውንም ሁሉ ቀጫጭን ልብሶችንም ወይንም ለከበረ መስቀል ቤተ ክርስቲያን ስራ ሳር እንጨት የሰጠ እኔ ከቤተሰቡ ሁሉ ጋር እስከ ዘሩ ፍጻሜ እምረዋለሁ። ከቤተሰቡ ጋር እስከ ዘሩ ፍጻሜ ማለት ሰውየው ሞቷል እኮ በሆነ ዘመን ላይ ሞቷል። አሁን ሄኖኬን ብታደርግ አንተ ብታደርግ እስከ ዘር ፍጻሜ ከአንተ በኋላ የሚመጣው የምትወልደው ልጅህ የልጅ ልጅህ እስከዛ ድረስ እስከ ዘር የመጨረሻው ፍጻሜ ድረስ ያለው ይማራል። አንተ ባደረግከው ስለ ደህንነት እኮ ነው የሚያወራው። እንኳንም ከፍ ብለህ አንብበው ብላልከኝ የያዘው እንግዲህ ቁጥር 1 እሺ በከበረ ደሜ በከበረ ዕፀ መስቀሌ ያው ያለ ካሜራ ደብቄ ባወራ ራስን የምታረበው ትሉኛላችሁ። የእኔ ክፋቱ የኤርሚያስ ክፋት ምነው ታውቃለህ? ክፋት ከተባለ የኤርሚያስ ክፋት መጽሐፍቶቹን ካሜራ እያዞረ ማሳየቱ ነው። ይሄ እንደ በደል ከተቆጠረብኝ ማለት ነው። እኔ ደግሞ አብረን የምናነባት እኔ እዚህ ካሜራ ደብቄ እንደዚህ ዘግቼው እኔ ብቻ አላነብም። እያሳየዋችሁ ገጽ፣ ምዕራፍ፣ ቁጥር የት እንደታተመ ምን ክፍል ላይ ግዕዙ፣ አማርኛው እያልኩ ማለት ነው። እና በከበረ ደሜ በከበረ ዕፀ መስቀሌ ቤተክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ስጋዬን ደሜን የተቀበለውን የቆረበው ማለት ነው እኔ በኢየሩሳሌም ሰማያዊት አቆርበዋለሁ። ዋት እዛ ቁርባን አለ እንዴ? የለም።
እዚህ የቆረበ ሰው ሰማይ ይቆርባል እንዴ? አይቆርብም። ሰማይ ምን ሊያደርግ ነው የሚቆርበው? አቆርበዋለሁ ብለዋሉ ይላል። ከዛስ መቁረብ ካልተቻለው በዚህ በምድር ለዕፀ መስቀል ከተደረገው መታሰቢያ ዝክር ማለት ነው ከማዕዱ የወደቀ ፍርፋሪ እዛ ቤት አቤት ፍርፋሪ እንዴት እንደሚወደድ አልኩ። በእያንዳንዱ ገድል ውስጥ ፍርፋሪ አለ። ፍርፋሪን የሚወድ እኛ ውሻ ነው። እጅን የጠረክበት አፍን የጠረክበት ትሰጠዋለን። እዛ ቤት ግን በጣም ነው የሚወደደው ፍርፋሪ። ደብረ ሊባኖስም ላይ የወደቀ ፍርፋሪ አንስቶ የበላ ይጸድቃል ይላል። ገድለ ዘርዓ ብሩክም ላይ ፍርፋሪ የበላ ይጸድቃል ይላል። ገድለ ጊዮርጊስ ላይ፣ ገድለ ተክለ ሃይማኖት ላይ፣ ገድለ ገብረ መንፈስ ቅዱስ ላይ ፍርፋሪ የበላ ይጸድቃል። ቤቱ በቃ ፍርፋሪ በፍርፋሪ ሆኗል። ብራሰር ያው ጸሐፊዎቹ የቆሎ ተማሪ የተባለው ደብተራው ስለሆነ ያው ፍርፋሪ እጁ የተጠረገበትን አይደል በእንተ ስማ ለማርያም እያልን ስንለምን የነበረው። እኔም እንደዛ እየለመንኩ ነበር ቆሎ ትምህርት ቤት ያደግኩት። ይሄው ነው ይለጥቁ ኤርሚያስ ማንበቡ ማለት ነው። መታሰቢያ ከማዕዱ የወደቀ ፍርፋሪ አንስቶ ይብላ። መቁረብ ያልተቻለው ለዕፀ መስቀል ከተደረገው መታሰቢያ ወይም ዝክር ከማዕዱ የወደቀ ፍርፋሪ አንስቶ ይብላ። ፍርፋሪውን አንስቶ ምን ይበል? ይብላ። እኔ ስጋዬን ደሜን ለመቀበል የሚያደርገውን በጎ ስራ እንዲሰራ አደርገዋለሁ። እስከዚያው ስጋው ደግሞ እስኪቀበል ድረስ ማለት ነው። እስከዚያው ይህንን በቁርባን ፈንታ ይሆንለታል። ምኑ? ፍርፋሪው። እስከዛው ይህን ፍርፋሪ ብላ ስጋው ደግሞ እስኪቀበል ድረስ እስከዚያው ይሄ የበላው ፍርፋሪ እንደ ስጋው ደግሞ እንደ ቅዱስ ይህ በቁርባን ፈንታ ይሆንለታል። ማለት ቁርባን ማለት ቅዱስ ቁርባን ማለት ነው። የጌታ ስጋ አይደል? እሺ ይሆንለታል። ፍርፋሪ ካላገኘ አተላ ያለበትን እንስራ በምላሱ ይላስ። ምኑን? አተላ ያለበትን እንስራ በምላሱ እንደነ ቡሬ አስገብቶ ይበለው። ካሜራ ዙሬ ባሳይ ጥሩ ነበረ። ከብቶቻችን ላሞቻችን ስናጠጣቸው እንዴት እንደሚጠጡ ያወረኛ ስለሆንኩ በደንብ አሳይህ ነበር አልኩ እና እንስራው ላይ የተጣበቀውን አተላ ላስ ይላል። እኔ አይደለም ያልኩት፣ ቤተክርስቲያን ነች። ፍርፋሪ ካላገኘ ድንገት ሌሎቹ ቀድመው ከበሉ እንደምንም ብለህ ተሯሩጣ ጠላ የተጠጣበት ጠላ ይዞ የመጣበት ማድርገዋል አይደል? እሱን ብቻ እንደምንም ፈልገህ እዛ ላይ የተጣበቀ አተላ እሱን ያለበትን በምላሱ ይላስ። ጫው ትንሽ አይደረግልንም ብላችሁ ካላችሁ እንግዲህ እኔ ካለው ላረግላችሁ እችላለሁ። እንደነ ቡሬ እሱን በልጠጠጥታችሁ አተላ ጠጥተው ይደልባሉ ተብሎ ስለሚባል በጫው ማለት ነው። አቤቱ ጌታዬ፣ ህዝቤ ለዚህ አሜን ትላለህ አንተ። ይህን እኮ ለማወቅ አንተ መጽሐፍ ቅዱስ እንኳን እኮ ማንበብ የለብህም። ህሊናን ብቻ መጠቀም ነው ያለብህ። እሺ ይላሱ እህታችን ደግ አደረግን ብላሉ። በይ ጎረቤት ሁሉ ፈልጊ ማነች ሰሊና የአረቄም የጠጅም የጠላም ካለው ተባኮታ አይድፉት። ወንድማችን ኤርሚያስ ድርሳነ መስቀል ላይ አስነብቦናል። ዘወርሃ ሰኔ ነው አይ ቲንክ ሰኔ መሰለኝ። እና እንደው ባኮት አተላ ያላችሁ ጎረቤቶቻችን አትድፉት፣ ፍቱን መድኃኒት ነው ብላሽ ጠይቂያቸውና አተላ ሰብስቢ እህትዬ። ደግ አደረግን ብለሽ ያልሽው እህታችን ለቤተሰቦችሽም ለእናትሽ ለአባትሽም በኩባያ ነገር እየቀዳሽ ጠጡ። ምክንያቱም ደግ አደረግን ብለሽ ስላልሽ ማለት ነው። እና ፍርፋሪ ካላገኘ አተላ ያለበትን በልቡ ማነው እንስራ በምላሱ ይላስ ላሱ በልቡ ካመንና ካልተጠራጠረ ምኑን ፍርፋሪው መብላትና አተላ መላሱን በልቡ ካመንና ካልተጠራጠረ በቁርባን ፈንታ ይሆንለታል። የቅዱስ ቁርባን ያህል ቫሊዩ አለ እያሉ ነው። የጌታን ስጋና ደም ያህል ቫሊዩ አለው። ይመጣና ቅድስት ኩላዊት ሐዋርያዊት የእናቴ የአባቴ የአጎቴ የቴቴ ይለኛል። ይመጣል። ሶ ዋት? እኔ እኮ ከመቅደሷ ነው የወጣሁትኝ። እናንተ ከውጭ ነው ቅዳሴ ጸበል የምትቀበሉት የነበረው። ያው መጽሐፍቶች እንደዚህ እያሳየን ይሄ ብቻ ነው እንዴ? የሰው ላብ አለ አይደል? ስንሮጥ ከብብታችን ከፊታችን የሚፈሰው የክርስቶስ ደም ያህል ቫሊዩ አለው ይላል ይሄ መጽሐፍ። የሰው ላበት
ይሄ ስትሮጡ ሄኖክ ስትሮጥ ብብትህን፣ እግራችን፣ ሰውነታችን ሁሉ ብሽታችን ሁሉ ያልበን የለ ሰው ስለሆነ እሱ ያ ላብ ከክርስቶስ ደም እኩል ነው ይላል ይሄ መጽሐፍ። የለም አትበለኝ። እሺ ብራዘር እኔ የምተውላችሁ ልተኛ ነው። እሺ ወንድሞቼ ልተኛ። እኔ የምተውላችሁ እሰጣለሁ። ይሄ እናንተ ሰብቼ ነው እሰጣለሁ። ወንድሜ ዮናስን እኔ የምተውላችሁ እዚህ ውስጥ አላችሁ። እኔ የምተውላችሁ እውነት የምመክራችሁ ምክር እንዳንድ ኢትዮጵያዊ ወይ ደግሞ እንዳንድ ወጣትም በለኝ። በእርግጥ ወጣትነቴን ጨርሼ ወደ ጉልምስናው ላይ ነው ያለሁት። ሙሉ ሰው ነኝ አይመስልም አይደል? እንደዚህ የወጣት ፊት አይመስልም። ግን የምተውላችሁ ወንድሞች እናቶች፣ በነፍሳችሁ ላይ ቁማር ሲጫወቱ ዝም ብለህ ፈዘህ እንደ አፋር ግመል ትውልድ ወደ ገባበት ሲኦል አትግባ እየተከታተልክ። የአፋር ግመሎች እዚህ እኔ በአዋሽ ተፋሰስ አልፌ ስለሆነ ወደ ሀገር የሚሄደው ወደ አርሲ ውስጥ ሲሄድ መርቲ አለ፣ ሌላኛው አሻግረው ኢንዱስትሪ መርቲ ማርማላታ ማለት ነው። እና እዛ የከረዮችም አሉ፣ አፋር ብቻ ሳይሆን ከረዮችም አሉ። ግመሎች ስንወጣ ስንገባ እናያለን። በዛ አንዳንድ መኪና መንገድ ይዘጉብናል ምናምን ነገር ማለት ነው። መታራም አካባቢ ላይ አዋሽ አርባ ድረስ ስለኖርኩኝ እዚህ በተለይ ፈንታሌ አካባቢ ላይ የጎቴ ጋር መርቲ በነበርኩበት ሰዓት ላይ መርቲ አዲስ ከተማ መድኃኔዓለም ቤተክርስቲያን የቀደስኩበት ነው። እነዚህ አፋር ግመሎች አንደኛዋን ግመል ላይ ከፊት ያለችዋ ግመል ላይ ጭራዋ ላይ ገመድ ይታሰራል። ሌሎቹ አንገታቸው እርስ በርስ ይቀጣጠልና ወደኋላ አሉ። የፊተኛዋ ግመል ሄዳ ጉድጓድ ብትገባም የኋለኛዋም ተከተል አብራ ነው የምትገባው። ትውልዱ አሁን እንደዚህ እየሆንክ ነው አንተ። 21ኛው መቶ ክፍለ ዘመን ቁጭ ብለህ አተላላስና ትጸድቃለህ ብሎ አንተ ስርዓት የለም እንዴ? መድኃኔዓለም ክርስቶስ ከድንግል ተወልዶ ሲሞትልህ ደሙን አፍስሶ ስጋውን ቆርሶ ተሰቃይቶ ነፍሱን አሳልፎ ሰጠ ተብሎ ሲባል አተላላስና ትጸድቃለህ ተብሎ የሆነ ቦታ ላይ እንኳን አትረቃም እንዴ አንተ? ለእምነት ተቋም ትከራከራለህ እንዴ አንተ? ኦርቶዶክስ ንጽሕት ናት እያልክ አትሳሳትም። በወርቅ ተፈትና ይወጣች ይላል ብራዘር። ወርቅ ምንድነው የሚፈተነው? ወርቅ የሚፈተነው በእሳት ነው። ሃይማኖትስ የሚፈተነው ኤርሚያስ የተከተለው ጴንጤ በምንድን ነው የሚፈተነው? በመጽሐፍ ቅዱስ በእግዚአብሔር ቃል። ኦርቶዶክስስ የምትፈተነው በዚህ፣ አይሁድስ የሚፈተኑት በዚህ በከበረው በእግዚአብሔር ቃል፣ ካቶሊክስ በዚህ፣ ትውልድ ሁሉ በዚህ፣ ኤርሚያስ ራሱ በዚህ ነው የምትመዘነው። በዚህ ተመዝነ ውድቅ ከሆንክ ውድቅ ነህ። ማን የቴቄል ፋሬስ እንላለን ማለት ነው። በሚዛን ተመዝነ ቀለ ተገኘ እንላለን ማለት ነው። አተላላሱ ብሎ ከዛ ትጸድቃላችሁ ከጌታ ስጋና ደም እኩል ነው ብሎ የሚል አስተምሮት ወንድሞቼ ናቶቼ፣ ከሰው ላብ እኩል ላብ እዚህ የሚወጣው ከብብታችን እንዲህ አይነት ወንጌል እንዲህ አይነት ክርስትና ከመለኮት ደም እኩል አንተ ሞቴ ይፍጠን አልኩ። ይሄን ከምሰማ ይሄን ከምቀበል አማኑኤል ከድንግል ተወልዶ በመስቀል ላይ ሞቶልኝ የሰው ላብ ከክርስቶስ ደም እኩል ነው ብሎ ሲል ከዚህ የባሰ ቆሻሻ ነገር መቼ ነው የምትሰጠኝ? ካዲ ሚዩት አድርገው ቆይ እሰጥሃለሁ። አንተ ልሰጥህ ስል ነው ቅድም የለም መጽሐፍ ብለህ ስላልከኝ ድርሳነ መስቀልን አመጣው። እንቅልፌን ሁሉ እያራዘምክብኝ ማለት ነው። የለም አይልም አልከኝ። እንደሰጠው አይነት ትርጓሜ አይደለም ቤተክርስቲያኑ ብታስተምረው። ሄኖክ አሁን ይቅርታ አፍረህ ዝም ማለት ነው ያለብህ። እሺ እጅን ባፍጭነህ ዝም ነው ማለት ያለብህ። ቅድም አይልም ብለህ አልከኝ፣ መጽሐፉን አመጣው ሳሳይ ጭጭ ካልክ በኋላ እንደገና ደግሞ አንተ ስርዓት የለም እንዴ ሄኖክ? እኔ ስለምወድም ጭምር ነው የምነግርህ። ኢትዮጵያዊ አይደለም እንዴ አንተ? አይምሮ ያለ አይደል እንዴ? አንብበህ አታገናዝብም? ግዕዙን አማርኛውን ያነበብኩልህ ግዕዙን እኔ እኮ አልቀበለውም አልኩህ እኮ። እኔ አሁን የክርስቶስን ደም ወይ ደግሞ የክርስቶስን ስጋ ይተካል ካልከኝ መዳን በዛን ያልከኝ እኔ ይተካል ብዬ አላልኩም። ቤተክርስቲያንን እቺ ይተካል ብላ በቁርባን ፈንታ ይሆናል ብላ ያለች እኔ አይደለም ያልኩት። ይሄ ለምንድነው አንተ የቤተክርስቲያን ጥፋት እኔ ላይ ይተካል ብለህ ካልከኝ ብለህ የምትለው? እኔ እንዴት ነው የሰው ላብና የተጠጣበት ጠላ አተላ እና ፍርፋሪ እንዴት ከመለኮት ደምና ከመለኮት ስጋ እኩል ነው ብዬ እልሃለሁ? ያላልኩን አትበለኝ። እኔ ቤተክርስቲያን ልታስወራኝ ስላልቻልክ የምትናገረውን 3 ደቂቃ ልስጥህ። የፈለግከውን ተናግረ ምንም የምታመጣው ነገር እንደሌለ እነግርሃለሁ። ተናገር። ከዛ ሊሆኒ ደግሞ ሰጠዋለሁ። ከዛ ጨርሳለሁ። ምንም ልታስወራኝም አልቻልክም። ኤርሚ እኔ አልገባህም ያልኩህ ይህንን አሁን እኔ አልደረስኩበትም። ይህንን እኔ አሁን ያነበብከውን ቅድም ግን እንደዛ አላልከኝም ሄኒ። ቅድም አይልም ነው ያልከው።
የለም ማልክ እንደዚህ አታስተምር። ቤተክርስቲያን ትርጓሜው ነው አውድ የሚባል ነገር አለ። በቃ ይሄኔ አሁን 3 ደቂቃውን ተጠቀምና ከፈለክ ተናገርና እኔ 5 ደቂቃ ከፈለክ ተናገርና ዝም ብላችሁ ከምትወጡ ኦርቶዶክሳውያን ወንድሞች ለዮናስም ሰጥቸው የምትናገሩት ካለ ተናገርና ከፈለክ ሄደህ ምርጫው ያንተ ነው። አተላህን ልሽ ጸድቃለሁ ብለህ ካልክ ፍጻሜ የእሳት ባህር ገሃነመ እሳት እንደሚሆን እነግርሃለሁ። እኔ ግን እንደ ወንድም ግን የምነግራችሁ መጨረሻ ላይ እነግርሃለሁ። መጽሐፍ ቅዱስን ይህንን አንብቡ። ይሄ ነው መጽሐፍ ቅዱስ ማለት። ብሉይ ኪዳንና አዲስ ኪዳን ቁጭ ብለህ ዮኒ አንብብ። ኤርሚ አንብቤ የደረስኩበትን ነገር ሰው አምኖ ሲጠመቅ ነው የሚድነው የሚለው አሁን ባለፈው የተወያየንበት አለ። ጋላትያ ላይ ማንስቼ የጥምቀትን ጠቀሜታ ሰው የሚድነው አምኖ ሲጠመቅ ነው። እሱን ትስማማለህ? በእምነት ብቻ የምትሉት ነገር አለና አምኖ ካልተጠመቀ አይደለም አይደል? ይሄኔ አሁን እንትኑን ከኔ ጋር ለመጻፍ አምኖ ይጠመቃል ብሎ የሚለውን የእግዚአብሔር ቃል ስለሚነግረኝ አምናለሁ። ግን አምኖ ካልተጠመቀ አይደለም አይደል? ሄኖክ ሰው አምኖ ሲጠመቅ ነው። የህፃናት እንትን እንዳትልብኝ። የህፃናትና አምኖ ካልተጠመቀ አይደለም ነው ያልኩህ እኔ። እውነት ነው። ሰው በእምነት ብቻ አምኖ ሲጠመቅ ነው የሚድነው። አምኖ ካልተጠመቀ ግን አይደለም አይደል? ቴንኪው። አንተ አምነን የተጠመቀው ይሄንዬ እሱ የህፃናት እሱን አይደለም። እኔማ በቤተሰቦች ባለፈው ተነጋግረን መሬት የያዘውን እውነት እናውራ። አንተ ህይወት ላይ አፕላይ ያደረገ አንተን ያላዳነህ ቆይ አድምጠኝ። አንተ ሳታምን ተጠምቀህ ሳለህ አምኖ ስለመጠመቅ የሚናገረውን የእግዚአብሔርን ቃል እውነት ለመናገር ለማስተማር ዮኒ ምንም አይነት ድፍረቱ የለም። ምክንያቱስ የእግዚአብሔር ቃል ብሎ በሚለው መሰረት አንተ አምነ ያልተጠመቅ አምነ ያልዳንክ ሰውዬ አምኖ በመጠመቅ ነው መዳን ብሎ የሚለውን ነገር ለመናገር መብት የለም። ምክንያቱስ አንተ ለአምላክ ቃል መቼ ታዘዝክና የአምላክ ቃል ብሎ በሚለው መሰረት መቼ ተጠመቅ? መቼ አመንክና ከዛ የአምላክ ቃል ብሎ በሚለው መሰረት መቼ ተጠመቅና? አንተን ያላዳነ ጥምቀት፣ አንተን ያላዳነ እምነት ሰውን ያድናል ብለህ አትናገር። አንተ ህይወት ላይ አፕላይ ሆኗል ወይ ነው? ካልሆነ እኮ ጌታችን እኮ ያላቸው ይህን ነው። ይሄ ፈሪሳውያንና ሰዱቃውያንን ጸሐፍት የተባሉትን ግብዞች ያላቸው እንደዚህ አይነትን እኮ ይወስራል። እነሱ አያደርጉትም። እነሱ ህይወት ላይ የለም። እነሱ ያስተምሩታል። በጣታቸው መንካት አይፈልጉም። ሰው ላይ ግን ከባድና አስቸጋሪ ነገር ይተበትባሉ። የእነሱን ህይወት አልነካም። የእነሱን ህይወት አልለወጠም። የእነሱን ህይወት አላዳንም። ሊያድናቸውም አይፈልጉም። ህዝቡ ላይ ግን ይጭናሉ። አሁን አንተ ልክ እንደዛ ነው ብለህ የምትለው ካፌ የተቀበልክ ነው። አንተ አሁን የህፃናት ጥምቀት ጋር ትመጣብኛለህ። እኔ እንደዚህ ለምደማ አልመጣብህ። የአንተ ጥምቀት እዛ ጋር ስለሚጀምር እንዴት ገለባ እንደሆነ እያሳየው ነው ማለት ነው። እሺ ቆይ ኤርሚ ቀስ ብለህ ንገረኝ። አሁን ቆይ ሰው ክርስቶስ የሚለብሰው በምንድን ነው? ክርስቶስ የሚለብሰው በምንድን ነው? በጥምቀት ነው አይደለ? ጎበዝ። ክርስቶስን ሳይለብሰው መዳን ይችላል? ገና ክርስቶስን በጥምቀት ከመልበሱ በፊት ምን ማድረግ አለበት? ያ ሰው ከመጠመቁ በፊት በእምነት በኩል እግዚአብሔር በኩል ማመን በል። ኦኬ ቴንክ ዩ። ኦኬ ያመነው ሰው በጥምቀት ክርስቶስን ይለብሰዋል። ኦኬ በመጀመሪያ ግን በጥምቀት ክርስቶስን ከመልበሱ በፊት ሰውየው ማመን አለበት። ለማመን ደግሞ ምን መስማት አለበት? ይሄን በሮሜ መልክ መጽሐፍ ምዕራፍ 10 መሰረት እምነት ከምንድን ይላል ቅዱስ ጳውሎስ? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ስለዚህ በመጀመሪያ አንድ ሰው ክርስቶስን ከመለበሱ በፊት መስማት አለበት አይደል? አዎ ለዚህ ነው አሁን የሰማው። ቆይ መስማት አለበት አይደል? እኔው ራሴ መልሰዋለሁ። መስማት አለበት አይደል? አዎ። ምን? የእግዚአብሔርን ቃል። ከዛስ የእግዚአብሔርን ቃል ሲሰማ ያምናል። ያመነስ ይጠመቃል። ሲጠመቅ ክርስቶስን ይለብሳል። ቅድመ ተከተሉ ፕሮሲጀሩ እንደዚህ ነው። በዚህ መሰረት አሁን ባልኩ ቃል መሰረት ቅዱስ ጳውሎስ በሮሜ መልክ መጽሐፍ ምዕራፍ 10 ላይ በተናገረው እና እንደዚሁም በማርቆስ ወንጌል መጽሐፍ ምዕራፍ 16 ላይ ያመነ የተጠመቀ ይድናል ብሎ በሚለው አምላካዊ ቃል መሰረት ሄኖክ በቅዱስ ጳውሎስም ትምህርት በጌታችን በኢየሱስ ክርስቶስም ትምህርት በሁለቱም ውድቅ ነህ። ምክንያቱስ አልሰማህም። ምን? ቃል እግዚአብሔር። ከዛስ አላመንክም። ማን? ክርስቶስን። ከዛስ የክርስቲያን ልጅ በሎ ነገር የለም ብራዘር። አንድ ሐዋርያ የክርስቲያን ልጅ የሆነውን በሕፃንነቱ በ40 ቀኑ አጥምቁት ብሎ ያለበት ቦታ አንዴው አንተ አይደለህም? የኦርቶዶክስ መምህራን እየተፈራረቁ ሊቃውንቱ ፓትርያርኩ ቢመጡ በፊቴ መልስ የላቸውም። እንዲህ አይነት ትምህርት በመጽሐፍ ቅዱስ ላይ በብሉይ ኪዳን፣ በአዲስ ኪዳን፣ በሐዋርያቱም በነቢያቱም በጌታችን በኢየሱስ ክርስቶስ ትምህርት እንደዚሁም በሰማንያ አሐዱ ጭምር አያመጡም። የለም። እሺ አንድ ምሳሌ ንገርህ። የህፃናት ጥምቀቱን ተሆና እችን ብቻ የመጨረሻ
አንድ ሰው ትልቁ ኩኒያም በ14 ዓመቴ የእግዚአብሔርን ቃል ሰምቼ ለምን እንደሚተው የህፃናትን ጥምቀት ተው ትላለህ እንዴ? የአንተ ክርስትና እኮ የጀመረው እዛ ጋ እኮ ነው አይደል እንዴ? ደህንነት የጀመረው እዛ ጋ ነው አይደል ብላችሁ የምትሉት? የስላሴ ልጅነትን ያገኘሁበት እዛ ጋ ነው። የዘላለምን ህይወት ያገኘሁት እዛ ጋ ነው። በ40 ቀን የተጠመቅኩና ከዛ በአሜሮን ቀቡኝ ከዛ ቅዱስ ቁርባን አቆረቡኝ ብለህ ትላለህ። ኦኬ ከዛ ጋ የጀመረውን ተውት ይባላል እንዴ? አይባልም። እዚህም አታስጠይቁንም፣ እዛም ደግሞ ስንጠይቅ አፋፋችንን ትሉናላችሁ። እኛ በጣም እኛ እኮ ግራ ገባን እኮ ከስር ራሱ እንዴ። በቃ ሰምቻለሁ ብዙ ጊዜ አይደለ? ጥያቄን ስንጠይቃችሁ መልሱልን። አንድ ሰው 14 ዓመቱ ሆኖ አመነ የእግዚአብሔርን ቃል ተናገረው። ጃንደረባው 8 ላይ እንደተደረገው ሐዋርያ 18 ላይ አመነ አይደለ? የእግዚአብሔርን ቃል ሰማ፣ ከዛ ተጠመቀ። ያ ሰው ይድናል? ድገሙ በደንብ እንድሰማ። እሺ የጃንደረባው 8 ሐዋርያ 8 ላይ ያለው ጃንደረባው ፊልጶስ ወንጌልን ሰበከው። ከዛ በኋላ አመነ። ከዛ ውሃ አዩ። እንዳልጠመቅ የሚከለክለኝ ምን አለ አለው። በፍጹም ልብ ብታምን ትድናለህ አለው አይደለ? ተፈቅዶልሃል አለው። አምኖ ተጠመቀ። ሰረገላውን አቁመው አለው። ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ሲለው ሰረገላውን አቁመው አለው። ከዛ ወሰደው አጠመቀው። ሳይጠመቅ በፊት በማመኑ ብቻ አይድንም አይደለ? ይድናል እንጂ ለምን ደሞ አይድነው? ካደ ለምን ተጠመቀ? ኦኬ እዛ ጋ የተጠመቀው አንደኛ በህይወት ስላለ መጠመቅ ስለነበረበት የጌታ ትእዛዝ ነውና ያመኑትንም በአብ ወወልድ ወመንፈስ ቅዱስም እያጠመቃቸዋቸው ብሎ ስላለ የግድ አንድ ሰው ካመነ በኋላ እናጠምቃለን። እኛ አሁን እኔ በነበርኩበት ቤተክርስቲያን አሁን ባለሁበት በነበርኩበት አልኩኝ። አሁን ባለሁበት ቤተክርስቲያን የዛሬ 2 ሳምንት ወደ 6 ነው 7 ልጆችን አጥምቀናል በአብ በወልድ በመንፈስ ቅዱስም። ኦኬ ለምን ተጠመቀ አይባልም። አየህ ቤተክርስቲያን ስለሆነ ጌታችን ስላዘዘን ጌታችን ያዘዘው ትእዛዝ ስለሆነ እናጠምቃለን በአብ በወልድ በመንፈስ ቅዱስም ማለት ነው። ከመጠመቃቸው በፊት ግን ማመን ነበረባቸው። ለማመን ደግሞ ቃለ እግዚአብሔርን መስበክ ነበረባቸው። ፓስተሬም ሌሎችም በቤተክርስቲያን ውስጥ የሚያገለግሉ እህቶችና ወንድሞች የእግዚአብሔርን ቃል ነገሯቸው። በእንግሊዝኛም በአማርኛም አስተማሩ። አሁን ሙሉ ሰው ናቸውና በደንብ ያውቃሉና መጠመቅ ፈልጋለሁ ማሚ መጠመቅ ፈልጋለሁ ዳዲ ብለው ሲሉ በግዴታ ማለት በቃ ተጠመቅ እኛ የጴንጤ ቤተሰብ ነን ሳትጠመቅ እዚህ ጋር ከኛ ጋር አብራት ቀጥል ምናምን ነገር አይደለም። በሚገባ ነገሯቸው። አምናለሁ ክርስቶስ የእግዚአብሔር ልጅ እንደሆነ አምላኬ መድኃኒቴ እንደሆነ አምናለሁ ብሎ አሉ። ከዛ አጠመቅን ማለት ነው። እሺ ያዝልኝ እንግዲህ አሁን የኢትዮጵያ ጃንደረባ ስብከተ ወንጌልን ሰበከው፣ ወደ ሰረገላው ቀረበ፣ ወንጌልን ሰበከው ከትንቢተ ኢሳያስ መጽሐፍ ምዕራፍ 53 ላይ አፉንም ከፈተ፣ ስለ ኢየሱስ ክርስቶስ ወንጌልን ሰበከው። ከዛስ ሰውየው ሰማ፣ አጎታችን ኢትዮጵያዊ ጃንደረባ። ከዛስ በውሃ እንዳልጠመቅ ብሎ ሲል ካመንክ ተፈቅዶልሃል አለው። ምን ካመንህ ተፈቅዶልሃል አለው። አየህ ጥምቀት የተፈቀደላቸው ላመኑ ሰዎች እንጂ ላላመኑ ጨቅላ ህፃናት አይደለም። አንዲት የመጽሐፍ ቅዱስ ክፍል እኮ አልኩ ህፃናት አጥማቂያን የተባሉ ሊያመጡ አይችሉም። በሮሜ 6 መልእክት ላይና በጋላትያን 3 ላይ ሮሜ 6 ላይ ከክርስቶስ መተባበርና መልበስ ነው ብሎ የሚለው ሰው ወንድሜ የሮሜ 6 ከክርስቶስ ቆይ ሰው ሞቱን በሚመስል ሞት ጊዜን አትፍጅብኝ። የጠቀስካቸው ጥቅሶች የሮሜ መልእክት መጽሐፍ ምዕራፍ 6 ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንተባበራለን ይላል። ኦኬ ሳይተባበር መዳን አለ ወይ? ብራዘር ጊዜን አትፍጅብኝ አልኩ። ጊዜን አትፍጅብኝ። እኔ ልተኛ ነው። እሺ ጊዜን አትፍጅብኝ። የሮሜ መልእክት መጽሐፍ ምዕራፍ 6 ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ይተባበራል። ኦኬ የቆላሲያስ መልእክት ላይ ደግሞ ከክርስቶስ ጋር በጥምቀት ለብሳችሁታል ብሎ የሚለው ማለት ነው። የሚተባበረውም ወይ ክርስቶስን በጥምቀትም የሚለብሰው ያመነ ሰው እንጂ ያላመነ ጨቅላ ሕፃን አይደለም ነው ብዬ የምልህ ነው ብለህ ካልከኝ ሕፃን ልጅ አምጣ ከመጽሐፉ። የዘመናችሁ ቁጥር ቢያልቅ ከዚህ መጽሐፍት ውስጥ አታገኙትም፣ ሌላ ስራዋጽ አስገብታችሁ ካልጻፋችሁ በስተቀር። ለዚህ ነው ትምህርታችሁ ሁሉ ገለባ ነው ብለን የምንለው። የሐዋርያቱን ትምህርት መሰረት ያደረገ አይደለም። ይሄው ይምጣ 1000 ሰው ምናምን አካባቢ 960 ሰው አይደል ያለው። መምህራን እስኪ ይምጡ። እኔ መስዋዕት ጌታ በርዳ አይኔ ሁሉ ቀልቷል እንቅልፌ ስለመጣ፣ ግን መስዋዕት ላድርግ እያዳፋኝም ቢሆን እዚህ ቆይቼ ልናገር። አምጡ አንዲት መረጃ። ፓትሪያርኩ ቢመጡ የላቸውም እውነቱን ስነግር ማለት ነው።
አቶ ኤርሚያስ ልግባ ትችላለህ ዮኒ። እሺ እሺ፣ አመሰግናለሁ እድሉ ስለሰጠኸኝ። በደንብ እከታተላለሁ። የምትናገራቸውን ያለ ምክንያት አትናገርም፣ የተጻፉትን ነው። ያው አልፎ አልፎ ኮንትራዲክሽን አለ፣ በአብዛኛው የተጻፈውን ታነባለህ። ስለዚህ በገባኝ መጠን ልናገር፣ ካልገባኝ ታስረዳኛለህ። በቁጣ እንዳትመልስልኝ፣ ድንጉጥ ነኝ። አልመልስም፣ ችግር የለም። እሺ እኔ አልሰማ ብለው ስላለ እሺ፣ እንዳታስደነግጠኝ፣ ፈሪ ነኝ ትንሽ ስለምትቆጣ ብዬ ነው። እሺ በዮሐንስ ራእይ ይሄን አሁን ከአንተ ከያዝካቸው መጽሐፍ ቅዱስ ላይ ካሉት ነው ማስረጃ ለመጥቀስ የምሞክረው። አንተ በተረዳህበት ወይም መጽሐፉ ሊል በፈለገው ልታስረዳኝ ትሞክራለህ። ምንድነው የድርሳነ ኪዳነ ምሕረት ላይ ስለ ቃል ኪዳን ምንድነው ይሄን መጽሐፍ ያጻፈ ምን ያለ የሰማ ምናምን የሚል ነገር አለ። በብዙ ድርሳናት ገድላት የተለመደ ነው። እና ራእይ ማርያም ዮሐንስ ራእይ ላይ 22:18 ላይ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ ይላል። ምንድነው እዚህ ጋር ጥያቄ፣ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ። ይሄ በገድላትና በድርሳናት ይሄን መሰረት በማድረግ ቃል ለሚሰማ የሚለው እግዚአብሔር ይመሰክርለታል። ፖዚቲቭ ሐሳብ ነው ያለው ማለት በኔጌቲቭ በኩል ፈርድበታለሁ ሳይሆን መሰክርለታለሁ የሚል ነው። አንድ ላይ አድርገህ እንድትመልስልኝ ሁሉንም አንድ ላይ ላድርገው። ስጠቅስ የነበረው 22 ስንት ላይ ነው ያልከው? 22:18 ላይ። እሺ ያው ካሜራ ላዙርና ላሳይ መጽሐፉ ምስሬ ስላለ መጽሐፍ ቅዱስ። እሺ 22:18 ላይ። እሺ ምንድነው ታዲያ ጥያቄ? ድርሳነ ኪዳን ላይ ስጠቅስ ነበረ ቃል ኪዳን ይሄንን የተረጎመ የሰማ ያሰማ የሚል የድርሳናት ልማድ ነው። የነዚህ የድርሳናትና የገድላት ልማድ ከዚህ መጽሐፍ ቅዱስ የተነሳ ነው በሚል ነው እኔ ከዚህ ከዮሐንስ ራእይ የተጻፈ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክርለታለሁ ይላል እና ከዚህ መሰረት ያደረገ ነው ለማለት ነው እኔ እንደ ማስረጃ ማቀርበው ይሄንን ማለት ነው። በመስማት እሺ በመስማት ገድላቱም ላይ ያለው ልክ ዮሐንስ ላይ ከዚህ መሰረት በማድረግ በመስማት ብሎ ስለሚል ነው እያልክ ያለው ማለት ነው። መሰረት ይሄን አድርጓል ማለት ነው። እሺ አንድ ይሄን ያዘልኝ አንድ ላይ አድርገን እንድመልስልኝ ማለት ነው። አይ ቆይ ይሄኛው ልመልስና ከዛ ትሄዳለህ ማለት ነው። እሺ እሺ በራእይ መጽሐፍት ምዕራፍ 22 ላይ ወንድማችን ምንድነው ያለው? ቁጥር 18 ላይ ያው በዚህ መጽሐፍ የተጻፈውን የትንቢትን ቃል የሚሰማ ሁሉ እኔ መሰክራለሁ ካለ በኋላ ምንድነው የሚመሰክረው? ማንም በዚህ መጽሐፍት ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍት የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ ትንቢት የተጻፉት ቃላቶች አንዳች ቢያጎድል በዚህ መጽሐፍት ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል። ይህንን የሚመሰክር አዎ በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና ብሎ ይላል። አሁን በዚህ መጽሐፍ የተጻፈውን የሚሰማ ሁሉን የመሰክርለታለሁ ብሏልና ገድላት ድርሳናቱን ብንሰማ እነዚህ አተላላሱና ትጸድቃላችሁ ብለው የሚሉትን መጽሐፍት ማለት ነው። እነሱን ብንሰማ ምንድነው ክፋቱ? ኤርሚያስ ምንድነው የምታካብደው አይነት ነው ብሎ የሚለው። ጌታ ግን እዚህ ጋር የተናገረው መጽሐፉን በመስማት ብቻ አይደለም ሰው የሚመሰከርለት። ታዲያ ምን በማድረግ ነው ብለን ስንል ዮሐንስ እዚሁ በራእዩ ላይ ምዕራፍ 1 ላይ ሄደን ወደኋላ ሄደን ምዕራፍ 1 ራእዩ ላይ ማለት ነው ምን ይላል? በቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም የእግዚአብሔር ቃልና የኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። ዘመኑ ቀርቧልና ልብ ብለህ ሰማኝ። ሆን እያሁን ምን እንደሚል ዘመኑ ቀርቧልና የሚያነበው ምኑን ይህንን የትንቢት መጽሐፍ ባይዘው የራእይ መጽሐፍ የትንቢት መጽሐፍ ነው የሚያነበው መጽሐፉን ማለት ነው። ከዛስ የትንቢቱንም ቃል የትንቢት ቃል ያልኩት ከዚህ ነው። የትንቢቱንም ቃል የራእዩ መጽሐፍት የትንቢት ቃል ስለሆነ የአንደኛ የሚያነባው ከዛም የትንቢቱ ቃል የሚሰሙትና መስማት ብቻ አይደለም በውስጡ የተጻፉትን የሚጠብቁት እነዚህ ናቸው ብፁዓን ናቸው የተባሉት። መስማት ብቻ አይደለም በውስጡ የተጻፈውን ሰምቶ የሚጠብቁ ናቸው ብፁዓን የተባሉት። የሚሰማ ብቻ አይደለም የሚመሰከርለት፣ ሰምቶ በውስጡ ያለውን የሚጠብቅና አምኖም የዳነበት እነሱ ናቸው ብፁዓን ናቸው የተባሉ። የሚሰማ ብቻ አይደለም። አየህ ራእዩን ሲጀምር ምዕራፍ 1 ቁጥር 3 ላይ ይህንን ያለው አንተ ምዕራፍ 22 ቁጥር 18 ላይ ያለችውን ብቻ ነው ይሁን እያያት እዚች ጋር ማለት ነው። ግን መጽሐፉ ገና መግቢያው ላይ የትንቢቱን ቃል ይህንን የትንቢት ቃል ነው። ራእይ መጽሐፍት የትንቢት መጽሐፍት ነው።
የትንቢቱን ቃል የሚሰሙትና ከዛ በውስጡ የተጻፈውንም የሚጠብቁ ብፁዓን ናቸው። ስለዚህ በመስማት ብቻ መጽሐፉን በመስማት ብቻ የዘላለም ሕይወት ያገኛሉ አላለም። መጠበቅ አለብህ በውስጡ የተጻፈውን። ኦኬ አቶ ኤርሚያስ እዚህ ጋር እንደ እንትን ሳያስሄድም ይቅርታ ካልኩኝ እዛው ላይ አንድ ላይ አድርገህ እንድመልስልኝ ነው። ለምሳሌ የትንቢት ቃል እንደምታውቀው ፊውቸር ነው እና የሚጠብቁ ሲባል የማያምኑ አሉ። አሁን አይሁዶች ፊውቸሩን የሚናገሩ የመጽሐፍ ቅዱስን ቃል አያምኑትም። እንደምታውቀው ኦሪት ላይ ቆመዋል። ስለዚህ ይሄን ነገር ማመን በራሱ አንድ ነገር ነው ማለት ይሄን ነገር ይሆናል ብሎ ማመን ይሄ የሥራ ጉዳይ አይደለም። የሥራ ጉዳይ የመጠበቅ ጉዳይ ሳይሆን በዚህኛው ዳይሬክሽን ምንድነው ይሄን ማመን በሚል አይፈታም ወይ ወደዛ ያስሄድም ወይ? ለምን የትንቢቱን ቃል የማያምኑ የማይቀበሉ ሰዎች ስላሉ አይሁዶች ስለማይቀበሉ ወደዛስ አያስሄድም ወይ? እና ስለማይቀበሉ ታዲያ ይጠፋሉ ካላመኑ ካልተቀበሉ። አንተም ካላመንክ ካልተቀበልክ አይሁድ ብቻ ስለሆንክ አይደለም። ጴንጤም ሆኖ ካላመነ ካልተቀበለ ይጠፋላ። የዘላለምን ጥፋት ይጠፋል። የዘላለም ሞት ይሞታል ማለት ነው። መጽሐፉን ለማለት ፈልጌ ነው። ማለት ይሄኛው ስራ የብልቱ ነው ስራ። ይሄን መጽሐፍ ማቃለል፣ ይሄን መጽሐፍ አለመቀበል አይቻልም። አጠቃላይ መጽሐፍቶቹ ማለት ነው። ግን የራእዩ ይሄ ሲናገር ይሄን መጽሐፍ አለመቀበል፣ ይሄን መጽሐፍ ማቃለል ጴንጤ ይሁን ካቶሊክ፣ ኦርቶዶክስ ይሁን አይሁድ፣ ማንም ይሁን ማንም አይተርፍም፣ ይጠፋል ማለት ነው። ቃሌ ከሚያልፍ ሰማይ ይቀላል ነው ብለህ ነው። ይቅርታ አቶ ኤርሚያስ እውነት ነው። አሁን የተናገርከው ትክክል ነው። እሱንም አምንበታለሁ። ነገር ግን ለማለት የፈለኩት ምንድነው ስለ ሕግ ስራ እዚህ የተጻፉትን ስለ ጽድቅ ስለ በጎ ስራ ሳይሆን መጽሐፉን ስለመቀበል ስለማይቀበሉ ሰዎች ምን ማለት ነው? ከድርሳነ ኪዳነ ምሕረት ወይንም ስለ ገድላት አካባቢ ጋር ካለው ጥቅስ ጋር እንትን እያረኩት ነው ያጣመርኩት ነው። ስለዚህ ይህን መጽሐፍ በመቀበል ውስጥ የሚገኝ በረከት ነው ይሄ። ስለዚህ ያንንም ከዚህ ጋር እንትን ማች ያደርጋል ማለት ነው አቶ ኤርሚያስ። እሺ ኦኬ ይሄው ማች ስቲል አድርግልህ። አንተ የምትለው ድርሳነ ኪዳነ ምሕረት ብለሃል ዮኒዬ። እሺ በዚህ መጽሐፍት ውስጥ ብንቀበለው ስህተት የለበትም። ይሄ አምላክ የእግዚአብሔር ቃል ስለሆነ የአንተ ድርሳነ ኪዳነ ምሕረት ብለህ ያልከው ግን ስለ ማርያም ምን እንደሚል እናሳይና እስኪ ይህን መጽሐፍ በየትኛው ሚዛን ነው የምትቀበለው? ለምሳሌ የሰኞ ድርሳነ ኪዳነ ምሕረት ይኸው ከዚህ ይጀምራል ማለት ነው። ከገጽ 117 ማለት ነው። እሺ እኔ ሙሉን ስላነበብኩትኝ ጥያቄ ያለበት ላይ እየሄድኩ ላሳይ ማለት ነው። አጠር አድርጌ ለምሳሌ ድርሳነ ኪዳነ ምሕረትን እንድንቀበል ነው ደጋግመህ ከራእይ መጽሐፍት እኩል እያነጻጸርክ የነገርከን ይህን መጽሐፍ ነው። እሺ የኖህ ድህነት 8ቱንም ነፍሳት ከጥፋት ውሃ የሰወረች የሰማይ አምላክ የቃል ኪዳን ምልክት የምትሆን ብሩህ ቀስተ ደመና የተባለች ማርያም ይህች ናት። ማንን ከጥፋት የሰወረች? የኖህ ድህነት 8ቱ ነፍሳት። 8 ነፍሳት ማለት ኖህ፣ ካም፣ ሴም፣ ያፌት ሶስቱ ልጆቹ ወንዶች ልጆቹ ከነሚስቶቻቸውና ራሱ ሽማግሌው ከነሚስቱ ማለት ነው 8። እነዛን ነፍሳት ከጥፋት ውሃ የሰወረች ምን እያለች ነው? ምን እያለ ነው? ድርሳነ ኪዳነ ምሕረት ማርያም ናት ኖህን ከጥፋት ውሃ ያዳነችው ከነቤተሰቡ እያለ ነው። ይሄን ነው ተቀበሉ ብላችሁ ምትሉ፣ ወደ በብርሃኑ ተመላለሱ ብላችሁ ምትሉ ማለት ነው። እንዲህ አይነት ጉድ ይዛችሁ፣ እንዲህ አይነቱ የዘመናት ውሸት ይዛችሁ። የጌታ እናት ማርያም ኖህ በነበረበት ዘመን ነበረች? አልነበረችም። ኖህ መቼ ነው የነበረው? ዘመነ አበው ላይ ሕገ ልቦና። ማርያም መቼ ነው የነበረችው? የዛሬ 2000 ዓመት። እስራኤል እንኳን ከግብፅ ምድር ሲወጣ 1446 ነው። እዚጋ ስለጻፍኩት ልንገራችሁ። ቅድመ ልደተ ክርስቶስ በ1446 ቅድመ ልደተ ክርስቶስ ነው። በአቢብ ወር ከወሩም በ14ኛው ቀን ከግብፅ ምድር የወጡት ማለት ነው። ያኔ ማርያም ነበረች? አልነበረችም። እሺ ከዛስ እስራኤልን ከመከራ ምድር ያወጣች ይላል። ይሄ ወንድሞቼ ናቶች፣ ይህን እንቀበለው እንደ ራእይ መጽሐፍት። ይህንን እናሰማ እናንብብ ለሰው። ይህንን አሁን እኔ አንብብ ያለው እንደ መቼም ገድል በማንበብ የዘላለም ሕይወት ይገኝ ከሆነ እንደኔ ያነበባቸው ማንም ኦርቶዶክስ የለም እጁን የሚያወጣ። ልናገር አቶ ኤርሚያስ ቆይ ትናገራለህ። ይህንን ልንገራ ድርሳነ ኪዳነ ምሕረትን ስለመቀበል ስላልከኝ እስቲ ይህን መጽሐፍ ነው ወይ ተቀበሉ ብለህ የምትለው ምላሽ እንድሰጠኝ ማለት ነው። ለአንበበው ነው ይሁን እየፈጠን ብዬ ከዛ ትነግረናል። አንደኛ ኖህን ከጥፋት ውሃ ያዳነች ብሎ ይላል። የአስቴር ጸሎቷም ይላል በባቢሎን የአስቴር ጸሎቷን የምታሳርግ። አስቴር የት ነበረች? የነበረችው ሀዳሳ
ከሞርደካይ ጋር በባቢሎን መቼ? በ586 ቅድመ ልደተ ክርስቶስ ክርስቶስ ከመወለዱ ከ550 ዓመት በፊት ማለት ነው። አስቴር የተባለችዋ እናት በባቢሎን የነበረችው የእሷን ጸሎት የምታሳርግ ነበረች እንዴ? ማርያም ጸሎቷን ለማሳረግ አልነበረችም እንዴ? እኛ እኮ ቸገረን። እኔ ይቅርታ አድርጉልኝ፣ አንዳንዴ ኦርቶዶክስ ስትገበዝብን ነው በጣም የሚያናድደኝ። እሺ የይሁዳ ምስፍናው ሀብት፣ የዛብሎን የህሊናው ተስፋ አባቶችን እየጠሩ ማለት ነው። እነዚህ የያዕቆብ ልጆች ናቸው። እሺ የሶስና ልብ ከሐዘን የምታረጋጋ የኢያቄምና የሐና ልጅ የዮሐንስ የአንደበቱ ክብር ሶሊያና የተባለች ማርያም ይህች ናት ይላል። ሐዋርያቱ ይህንን አንድ ቦታ ላይ አላሉ፣ ነቢያቱም እንደዛ ብለው አላሉ። የይሁዳ ምስፍናው ማለት እንዶ ተቀር የይሁዳ ንግስና ማለት እኮ ነው። የይሁዳ ንግስና እሷ ናት ወይስ ከእሷ የተወለደው ጌታ ነው? ከእሷ የተወለደው ጌታ ነው መስፍኑ ማለት ነው። መስፍን ከአንቺ ይወጣልኛል፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል ተብሎ በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ የተጻፈው የይሁዳ ምስፍና ከዛ የወጣው መሲሁ እሱ እንጂ እሷ አይደለችም። ሶሊያና ናት ይላል። ማንም ደብተራ እየመጣ ማለት ነው። እሺ የሴም የርስቱ ምድር ምስራቃዊ የኤዶም ገነት ከነገደ ካም ኃጢአትን የምታስተሰር ይላል። ከነገደ ካም ያፌትና ሴምስ የኖህ ልጆች ካም አንደኛው ልጁ ነው የኖህ። ሴምና ያፌት ደግሞ የሚባሉ አሉት። ከካም ብቻ ኃጢአትን የምታስተሪ ያፌትና ሴምስ የያፌትና የነገደ ሴምስ ርስት በማን ነው ኃጢአቱ የሚሰራይለት? እንዲህ አይነት ፎቃቃ ትምህርት ብለው የንጽፈው ማለት ለቅልቀው ሲያበቁ በማተሚያ ቤት አትመው ለህዝብ አንብብ ብሎ ይልታል። የንፍታሌም ዘንባባ የብንያም የሰርክ ምግብ ብንያም ትንሹ የያዕቆብ ልጅ የእናታችን የራሔል ልጅ ቤኒኦኒ ብላ በምጥ መጨረሻ ላይ ተጨንቃ ወለደችው። ከዛ ሞተች። ቢንያም ማለት ነው። እስራኤልን ከመከራ ምድር ያወጣች እግዚኦ ውሸት። በኢትዮጵያ ኦርቶዶክስ ቤተክርስቲያን እግሩን አውጥቶ ነጠላ ለብሶ ማስቀደስ ብቻ አይደለም ይቀድሳል። ቆሞ ማህሌት ሁሉ ይቆማል። ራሱ ውሸት ማለት ነው። እስራኤልን ከመከራ ምድር ያወጣች እግዚአብሔር አይደል የከፈርዖን እጅ ያወጣቸው? አይ እመቤታችን ለእኛ አይናችን ናት ይላል። እኔ መቼም አይናችሁን ያጥፋው መድኃኔዓለም ብዬ አልልም። ማርያም ቤት በኩል ደግሞ አይኑ የሆነችው እስራኤልን ከመከራ ምድር የወጣች የለመለመ መናን በመመገብ የሚጣፍጥን ውሃን በማጠጣት በምድረ በዳ የጠበቀቻቸው እግዚኦ እስራኤልን። አዎ መና የመገበች። አዎ የህዳር ሚካኤል ላይ ምንድን ያላችሁት ከ2 ሳምንት በፊት አንተኑ ሚካኤል ዘአውረድ ከመና ለእስራኤል፣ አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያሉ ካህናቱ ሁሉ ሲጸነጽኑ ነበር። ሚካኤል ነው ለእስራኤል ልጆች በምድረ በዳ መናን ከሰማይ ወርዶ የመገባቸው ይላል። እዚህ ደግሞ የለም ሚካኤል አይደለም ማርያም ናት ይላል። እንዴት እናድርጋችሁ ወንድሞች እናቶች? በየትኛው በኩል ነው አሁን ይህ መጽሐፍ ከራእይ መጽሐፍ ጋር የሆኒ ከራእይ መጽሐፍት ጋር ተቀበለው ብለ ለማንበብ ያነበበ ብሎ የሚል ለአንበበን እንኳን ለመቀበል እንኳን ውሸቱን ይኸው። ኦኬ አመሰግናለሁ። ልጨርስና በኤፍሬምና በምናሴ መካከል አንድነትን የምታደርግ ይላል። ኤፍሬምና ምናሴ የሚባሉት ዮሴፍ በግብፅ ሀገር ሳለ ከሚስቱ ከግብፃዊቱ ሚስቱ የወለዳቸው ልጆቹ ናቸው። ሽማግሌው አባትየው ያዕቆብ ወደ ግብፅ ሲወርድ ዮሴፍ በሕይወት እንዳለ ገና ሰማ። ሲቀርብን እነዚህ እነማን ናቸው ብሎ ያሉት ለእኔ የተወለዱ ናቸው ብሎ አለው። እግዚአብሔር በመከራ ሀገር ምድር አፍርቶኛልና ብሎ ስሙን ኤፍሬም ብሎ አለው ይላል። ምናሴና ኤፍሬም ወንድማማቾች ናቸው፣ የዮሴፍ ልጆች ናቸው። ሽማግሌው ያዕቆብ አያታቸው ሄደ። ግብፅ ሲደርስ የማ ልጆች ናቸው አለው። ዮሴፍን አገኘ። እኔ ዓይንህን አላየውም ብዬ ነበረ፣ ጌታ ግን ዓይንህን አሳየኝ ብሎ ዮሴፍን አገኘ። ተለቃቀሱ። እነዚህ ስለማን ናቸው? ልጆቼ ናቸው፣ አምጣ። እነዚህ ከዚህ በኋላ በአንተ ስም አይጠሩም የኔ ናቸው ብሎ አያትየው ነጠቀው ልጁን። ስለዚህ ኤፍሬምና ምናሴ ከ12ቱ ነገደ እስራኤል ሁሉ ውስጥ ተቆጥረው ርስት ሲሰጣቸው በከነአን ምድር ላይ የተሰጣቸው ኤፍራይም እና ምናሴ ትልቅ ህዝብ ነው። ኢያሱ መጽሐፍ ምዕራፍ 17 ላይ ትልቅ ህዝብ ነው። እናስ እነዚህ ሁለት ወንድማማቾች ትልልቅ ህዝብ ስለነበሩ ተጣልተው ነበር በመካከላቸው። የት ኢሳይያስ ትንቢት መጽሐፍ ላይ ምዕራፍ
9 አይ ኤርሚያስ ነገሩን ሁሉ ታበለሻሸው እንዴ? ብልሽት ሽት ነው የማደርገው የኦርቶዶክስን የኔ ተረት ትምህርት። ቁጥር 21 ምናሴ ኤፍሬምን፣ ኤፍሬም ምናሴን ይበላል። እንዴ ወንድማማቾች እኮ ናቸው። አዎ ታዲያ ለምን ይበላዋል? ለምን እንደሚበላው እርስ በርስ ይገዳደላሉ። መብላት ማለት በአንድነት ደግሞ ሁለቱ ደግሞ በአንድነት ሆነው የይሁዳ ጠላቶች ይሆናሉ። የደቡቡ ክፍል የእስራኤልን ለምን ይሆናሉ? በዚህ ሁሉ እንኳን ኃጢአት ስለሰሩ ማለት ነው። ቁጣው አልተመለሰችምና ገና እጁ ተዘርግታ ትኖራለች ይላል። የእግዚአብሔር ቁጣ በምድሪቱ ላይ ሲሆን ኤፍሬም ከምናሴ፣ ምናሴ ከኤፍሬም። ልክ አሁን ኦሮሞ ከአማራ፣ አማራ ከትግሬ፣ ትግሬ ከወላይታ ብለህ ማቃጠል ይህን መጽሐፍ እንኳን ልታምነው ቀርቶ አይደለም። በአምላክ ቃል ላይ የሚቀልድ የሚያሾፍ በጌታዬ እናት ስም ኪዳነ ምሕረት እመቤቴ ማርያም እያሉ ስሟን እዚህ ስለጻፉ ማለት ነው። በጣም የሚያቃጥለ የሚያናድደኝ ነው። ስሟን እዚህ ጽፎ ውሸት በስሟ ይዋሻሉ እንጂ ስሟን ስላየው አይደለም የምናደደው። ይላል የሳና የመኖሪያ ድንኳን፣ የሌዊ መጠጊያ ድንኳን። ኧረ በሕግ አምላክ ወንድሞቼ እናቶቼ፣ የዲቦራ ምስጋና መጽሐፈ መሳፍንት ላይ ማለት ነው። የለችም እኮ ማርያም በዛ ሰዓት ላይ። ሳራ በነበረችበትም ዘመን የለችም። ሌዊም ለክህነት በተጠራ ዘመን የለችም። ዲቦራም በነበረችበት ዘመን የለችም። ዘመነ መሳፍንት ነው የነበረችው። የኢዮብ መጠጊያው አሁኑ ኮትህን አውልቀህ መሮጥ ይሄኔ ነው። ኢዮብ እናንተ ሰዎች የት እንሂድ? እንዴት ነው ትውልድ የጠፋው? ዮኒ ይህን ለማንበብ እኮ መጽሐፍ ቅዱስን እንደኔ ስራ ብለህ ላታነብ ትችላለህ። ጌታ ወንጌል እንድሰብክ ስለጠራኝ ውሎዬ ከመጽሐፍ ቅዱስ ጋር ውሎዬ መጽሐፍቶችን የማነበው እጸልያለሁ፣ አነባለሁ። ስራዬ ነው የተጠራሁበት። ጠዋት ተነስቼ የት ሄጄ ስራ ልስራና ገንዘብ ላምጣ፣ የት ሄጄ ነግጄ ምን ባረግ ምናምን ነገር ብዬ የማውጣው የማስበው የለም። እግዚአብሔር ለዚህ አገልግሎት ጠርቶኛልና እንደኔ መጽሐፍ ቅዱስን ላታነብ ትችላለህ። የኢዮብ መጠጊያ፣ የኢያሱ የምስክር ሐውልት በዮርዳኖስ ያቆማቸው ማለት ነው። የሳሙኤል የቅባ መንግስት ሙዳይ ቀንድ ማለት ነው። ያው ዘይቱን የያዘበት ሳኦልና ዳዊትን የቀባበት በደብተራ ሙሴ ያበበች ያፈራች በኩረ ሎሚ አይደለም ለውዝ ነው ብሎ የሚለው ያው ደብተራ ስለሆነ የጻፈው ሎሚ ይወዳል። ለመድገሚያም ሁሉ ጭምር ስለሚመቻቸው ማለት ነው። የት ነው ያለው? ደብተራ ሙሴ ያፈራች ያበበች ዘኍልቍ መጽሐፍ ምዕራፍ 17 ላይ የአሮን በትር ማለት ነው። ማርያም ናት ይላል። ስልጣነ ክህነት ሰማያዊ መስዋዕትን ያስገኘች ምድራዊ እንቦሳ በግፍ የሞተ የናቡቴን ተክል ማርያም ይህች ናት። አቤቱ እግዚአብሔር ሆይ የናቡቴ ተክል ምንድን ነው? ወይን። የት? በኢዝራኤል ያለው መቼ? 800 ቅድመ ልደተ ክርስቶስ 800 ቢሲ ላይ አካብ በነበረበት ዘመን፣ ኤልያስ በነበረበት ዘመን የነበረ ጻድቅ ሰው። የናቡቴን ተክል ምንድን ነው? የወይን እርሻው ቦታ ማለት ነው። የናቡቴን ወይን እሷ ናት ይላል። የለችም እኮ አንተ አይደለ ወንድሜ? በጣም ጥሩ። በኦሪት መጽሐፍ ላይ በእርግጥ አሁን እኔ ያመጣሁት አንድ ምንድነው ማች ያደርጋል በሚል ሳይሆን ነገር ግን አስከፊ ምግብ ተበልቷል የሚለውን ለማሳየት ነው። በኦሪት መጽሐፍ አንተ ታግዘኛለህ። እኔ አንተን ያክል እንትን ላልሆን ምናልባት ማስተዋሌ እንጂ ማንበቤ በአንተ ደረጃ ላይሆን ይችላል። ስለዚህ የዶሮ ኩስና የአህያ ጭንቅላት አልተበላም ወይ በመጽሐፍ ቅዱስ? በገድላትና በድርሳናት ግን የአህያ ጭንቅላትና የዶሮ ኩስ አልተበላም። ልክ ነህ፣ ተበልቷል። በኤልሳ ዘመን በጣም ጥሩ አመሰግናለሁ። ስለዚህ ምን ለማለት ነው አሁን ላበት ምናምን እያልክ ያጸየፍከው ገድል ላይ የተጠቀሱት ነገሮች ችግር ሲመጣና በነገሮች ምክንያት የአህያ ኩስና የዶሮ ጭንቅላት ተበልቶ እግዚአብሔር አላነወራቸውም። ስለ ችግር ነው የበሉት። ይሄኛው ኮንቴክስቱ ላበት ምናምን የሚልበት ክፍል ሌላ ነው። እሺ አሁን ያኛው መንገድ ሌላ ዮኒ እንዴት እንደማይገናኝ ያሳየን። የዶሮ ኩስና የእርግብ ኩስ ማለት ነው። የዶሮ ሳይሆን የእርግብ ኩስ ተበልተዋል በኤልሳ ዘመን ማለት ነው። ረሃብ ስለነበረ እሱም ብቻ አይደለም፣ ልጆቻቸውን ሁሉ ቀቅለው በልተዋል ክፉ ዘመን ስለነበረ። በኦሪት ዘዳግም መጽሐፍ ምዕራፍ 29 ላይ ጌታ እንደተናገረው የጌታ ቁጣ በእስራኤል ላይ ሲሆን ያ ሆኗል። ልጆቻቸውን ሁሉ ቀቅለው በልተዋል። የእርግብም ኩስ ተበልተዋል።
የአህያም ጭንቅላት ተበልቷል። ግን ያ የዶሮ ኩስ እና የአህያ ጭንቅላቱ ከክርስቶስ ደም እኩል ነው ግን አልተባለም። የእናንተ እኮ መጽሐፍ ከአፄ ዘርዓ ያዕቆብ ላበት እኩል ነው ብሎ የሚለው ምን ያገናኘዋል ብራዘር? አሁን እሺ በጣም ጥሩ። አሁን አንተንም ላለማስቸገር አንዲት እንትን ልበልህ። ምን ያገናኘዋል? ያ የእርግብ ኩስ ከኢየሱስ ክርስቶስ ደም ጋር አይደለም። ከብሉይ ኪዳን መስዋዕት ከእንስሶችና ከኮርማዎች ከፍየሎች ከጥጆች ደም ጋር እንኳን አልተነጻጸረም። አይገናኝ፣ ምንም ጥርጥር የለው። የእናንተ እኮ ከመለኮት ደም ጋር ነው የተነጻጸረው። የድፍረት ድፍረት ማለት ነው። ገና ይህንን ጥቅስ ስጠቅስ እንዳልኩ የሚገናኝ ሆኖ ሳይሆን አስነዋሪ ነገር ከገድላትና ከድርሳናት ካየኸው ይልቅ በመጽሐፍ ቅዱስ ላይ አስከፊ ነገር ተበልቷል የሚለውን ለማሳየት እንጂ ጠፍቶኝ አይደለም። የሚገናኝ ነገር ንገረኝ። የሚገናኝ ነገር ፕሊዝ። የኔን ከተናገርኩትን ሙግቴን ሊያፈርስ የሚችል ነው ማምጣት ያለብህ ይሆን እንጂ የማይገናኝ ነገር እየጠቀስክ ልክ ነው። ከእግዚአብሔር ቃል ላይ ነው የጠቀስከው፣ ግን ምንም አይገናኝም። የአፄ ዘርዓ ያዕቆብ ላም ከመለኮት ደም እኩል ነው። አተላ ልትሳችሁ ትጸድቃላችሁ፣ አተላው ከክርስቶስ ደም እኩል፣ ፍርፋሪው ከክርስቶስ ስጋ እኩል ነው ብሎ የሚለው ድርሳነ መስቀል አይልም ብሎ ስላለ ቅድም ይሄኔ ሄጄ አመጣሁት። አንተ ነው ወይስ ኔ? አሳየው። ካሜራ ከፍቻ አነበብኩኝ። ምን ያገናኘዋል ብራዘር? እሺ ወደ ሌላው ላይ ቀጥል። ኦኬ እሺ። አሁን እኔ ቅድም ስትናገራቸው ከነበሩት ሁሉ በተቻለኝ አቅም መጽሐፍ ቅዱሳዊ ለመሆን ሞክሬያለሁኝ። እነዚህን ጥቅሶች የጠቀስኩት ያው ትንሽ እንደ ፕሮፓጋንዳ ነገር ሲነዛ በኦርቶዶክስ ላይ ስላስከፋኝ ነው። በተሻለ መጠን ግን ላደንቅህ ግን እፈልጋለሁ። ምንም ቢሆን ማለት ነው አደንቅሃለሁ። ምክንያቱም አንቅተህናል፣ እኔንም አጀግነኸኛል። መጽሐፍ ቅዱስ በአንተ ምክንያት ነው ያነሳሁት። በነገራችን ላይ ማለት በአንተ ምክንያት ማለት ረጅም ጊዜ ትቸው ነበረ። እውነት እስቲ የሚናገረው ነገር እስቲ ረስቸው ነበረ፣ አነሳሁት። ግን ኦርቶዶክስ በአብዛኛው ትክክል ነን፣ ሙሉ ለሙሉ ትክክል ነን ብዬ አላምንም። ነገር ግን የመጨረሻ ንግግር ተናግሬ የምወጣው ምንድነው፣ ቤተክርስቲያናችን ገድላትና ድርሳናት መመሪያዎቻችን አይደሉም፣ መጽሐፍ ቅዱስ ነው። አዲስ ኪዳን ብሉይ ኪዳን መመሪያዎቻችን። ገድላትና ድርሳናት በምንም ተአምር ዶግማ አይደሉም። አንተ እንደምታውቀው ዶግማ የሚባሉት እና አንተ አምስቱ አዕማደ ምስጢር ናቸው። አምስቱ አዕማደ ምስጢር ፕሮቴስታንቱም ይቀበለዋል፣ እኛም ኦርቶዶክሶች ይቀበለዋል። ከዛ ውጭ ያሉት ነገሮች ኦርቶዶክስን አይወክልም። እንደው ስም ማጥፋቱን ለመከላከል ያክል ገባሁ እንጂ ዶግማ ሆኖ አይደለም። እኔ እንደው አሁን ይሄ እንደው አሳሳቢ ሆኖብኝም አይደለም፣ ዶግማ አይደለም። እኔ ስም አጥፊ ወይስ ገድላቶቹ ናቸው ስም አጥፊ? አይ ባልተገባ መልኩ አንተ አሁን የእውቀት ችግር የለብህም፣ ግልጹንም ነገር ማለት ነው። ማለት ባልተገባ መልኩ ስትናገር ትንሽ ስላስከፋኝ ነው እንጂ እንደ እውነቱ ነው። መጽሐፍቶቹ ሲናገሩ ነው ማለት ያለበት። አተላላሱ ያለው ድርሳነ መስቀል ነው። እኔ ለቀቅ አድርገኝ ሆን ከኔ ጋር ለምንድነው ለመጣላት የምትፈልግ? ምነው ነገር አለ አንተ። መጽሐፍቶቹ ናቸው እሱ እኮ የመሰከረልን ነው። እዚህ ላይ ተረት መጽሐፎች ናቸው ያለው። መጽሐፍቶቹ ናቸው አተላላሱና ትሰርቃላችሁ ብሎ ያለው እኔ አይደለሁም። ይሆን የኤርሚያስ ጥፋት ምንድነው ብለህ ካልከኝ ማንበቡ ነው። አየህ፣ ማንበቡና የዘመናት ጉድ በሱቲ ተጠቅልለው እነዚህ መጽሐፍት እኮ አሁን መከራከሪያ አይደሉም ብለህ ትላለህ። ይሆንዬ ግን ጠዋት ላይ ቅዱስ ከመሆናቸው የተነሳ መጽሐፍቶቹ እህል ሳይበላ ነው የሚነበቡት መጽሐፍቶቹ። እንደውም ከቅድስናቸው የተነሳ ማለት ነው ካላቸው የቅድስና ማዕረግ የተነሳ በሱቲ ተጠቅልለው በቆዳ ተጠርዘው እና እየተሳሙ እያሉ ሰውነታቸው እንደዚህ ነካ እያረጉ ከብቶቻቸውን ሁሉ እነዚህ ቸብ እያረጉ እዚህ ወገቤን ትንሽ ቀስፎ ይዞኛል ብለው ሲሉ እናቶቻችንም በዛው በመጽሐፍቱ በገድሉ ምቷቸው እየተባለ ቸብ እየተደረጉ እነዚሁን መጽሐፍት ቅዱስ ብላችሁ ጠዋት ጸልየ የምትወጣው ፀሐይን እየሞቅ ማለት ነው። የምትደግመውን ሸረኛ መቃኛውን ሁሉ እንትን ለጉሚልኝ ወገቡን ቅጩ እያልክ ራስ ማን ነው ምንድነው መዝገበ ጸሎት ላይ ማለት ጸሎተ ሕሊና በአጽራርነት የሚነሳብኝን አንገቱን ቅጩ ወገቡን ሽባ አድርጊው እግሩን አጥመልሚው ብሎ የሚል ጸልያችሁ ዳዊት አይልም? አቶ ኤርሚያስ ዳዊት አይልም? ጠላቶቼን ግደልልኝ፣ ቀሰፍልኝ፣ እርገጥልኝ፣ ደቁስልኝ አይልም? አይደለም ግደልኝ አይደለም። ራሱ ሊገላቸው ተከታትሎ ሲሄድ ፍለጋቸውን ሲከታተል እግዚአብሔር በዚህ በኩል ውጣ ፍልስጤማውያንን ታገኛቸዋለህ ብሎ ዳዊትን እግዚአብሔር እንደዛ አድርጎታል። ለምን? ኪዳኑ ይፈቅድ ስለነበረ ማለት ነው። አመሰግናለሁ በጣም አዲስ ኪዳን ላይ ግን ይሆን ጌታችን ኢየሱስ ክርስቶስ ያ የዳዊት አምላክ ሰው ሆኖ ከዳዊት ዘር ተወለደና ከድንግሊቱ የእስራኤል አምላክ በሲና ሕግን የሰራ አምላክ መጥቶ በምድር ላይ በተመላለሰበት ዘመን ጠላቶቻችሁን ውደዱ እንጂ አለው አንገቱን ቆለምሚው፣ እግሩን ሽባ አድርጊው፣ ወገቡን በይው፣
በቴስታ አንጊው ብሎ የሚል መጽሐፍ አልተጻፈም። እንዲህ አይነት ጸሎት ጸልዩ ብሎ አላለም ጌታ። አየህ ዮሐንስ ራእይ እኮ ስለ ቅስፈት አይደል የሚያወራው ወንድሜ? እንዳለ እኮ ስለ ዱላ አይደል የሚያወራው? በሕግ አምላክ ብራዘር፣ እሱን ቅስፈት የሚያደርገው ዱላ እኮ ነው አምላክ ዮኒ። ለምን እኮ እግዚአብሔር ነው። እሱን ቅስፈት ራሱ አምላክ ነው የሚያደርገው። አምላክ ነው የሚያደርገው። አዎ እና ታዲያ እግዚአብሔር ያደረገውን ድንግል ማርያም ብትል እኛ እኮ ከአምላክ በላይ አንላትም። እናንተ እኮ ማርያምን ነው አንገቱን ቅጩ ወገቡን በዩ ብላችሁ የምትሉት። እግዚአብሔር ይሄን ካደረገ እሷ ብታደግ ነውሩ ምንድን ነው? መቼ ነው ያደረገው? እግዚአብሔር ካደረገ ራሱን ለምን እግዚአብሔርን አትጠይቀውም? ለምን ነው ማርያምን አንገቱን ነው የምጠይቀው? አድምጠኝ፣ አንተን ነው የምጠይቀው። አይ ዮኒ አሁን ይበቃል ብራዘር። እሺ ይቅርታ የኤልሳ ጥምት ሙታንን አስነስቷል አይደለ? አስነስቷል። አስነስቷል። መጥረቢያ ተንሳፏል። እንግዲህ ውሃ ላይ ያለ ልክ ነው ሆኗል። አዎ ምን አሁን ይሄ እንደው መጽሐፍ ቅዱስ ላይ ያለ ነው። አዎ እና አሁን እንደው አንዳንድ ነገሮች እንደው እኛ በቅንነት ከወሰድናቸው በቅዱሳን በራሳቸው ኃይል አይደለም፣ ክርስቶስ ኃይል ሰጥቷቸው ነው ይሄን ነገር ያደረጉት። ኤልሳ ይሄንን ያደረገው ልክ ነው። እነዚህንም ቅዱሳንም እኮ ሰጪው እሱ ነው እኮ። የትኞቹ ጥራልኝ እስኪ እናንተን ቅዱስ አንዱን። ይሄ አሁን አንተ የምታወራቸው ገድላቸው ላይ አንዱን ጥራልኝ። ተክልዬ ቅድስት አርሴማ ምን አደረጉ? እሺ ተክልዬ እንደ ኤልሳ መጥረቢያ አንሳፈፉ? እንደ ኤልሳ አጽሙ ሙት አስነሳ? ሚዩት አታርገው። ይሄኔ እንዴ የማይገናኝ ነገር እናንተ ስለደከማችሁ ነው እንትን የምትሉት። ኬኒ ና ክፈትና አውራኝ እንጂ የኤልሳ ቆይ፣ አይ ምን እንዴ ረሳችሁ? ምንድን ነው እንደ አዲስ ትጀምራለህ እንዴ? ቁጭ ብለህ ጠጥተህ ተስታውቃ። እኔ ኤርሚ ዮሐንስ ነኝ፣ እኔ አዲስ ነኝ። አቤት አሁን የገባሁት ርዕሳችሁ ቋሚ ነው ወይስ ምንድን ነው የምታወሩት? አይጨበጥም። ኦኬ ካልተጨበጠ እንግዲህ ታቸውንና ተጨብጠዋላ። ሲመጣ እግረ መንገዱን ሲያልፍ ተጨብጠዋል። ሁሉ ብዬ አይ ጥያቄ ነው ኤርሚ። አይ ተው በቃ ሁሉ ብዬ እኔ አንደኛ ደክሞኛል። አይጨበጥም ትላለህ። እንደ እርጎ ስጠጣው ቆይተው ቁጭ ብለህ ሀይ በለዋ። እንግዲህ ጨብጠኝ በልና አልጨበጠም ብሎ ቃለ ተው እያጣጣምክ እንደውም እስክሪፕቶ ማስታወሻ ይዘህ ይመስለኛል የሰማው። ከይቅርታ ጋር ኤርሚያስ አሰናብተኝ። እሺ ዮኒዬ ተባረክ፣ አመሰግናለሁ ለሁሉም። በሌላ ቀን ግን ፎሎ ባክ መልሼ እላለሁ። ግን መጽሐፉን ቅድም ያልከውን ስለአንተ ስለ መጽሐፍ ቅዱስ ያነበኩት ብለህ ያልከውን ይኸው 1000 ሰው አለ። ያንተን ፈለግ ይከተሉ እባካችሁ። እዛ ኦርቶዶክስ ውስጥ ሆናችሁ መጽሐፍ ቅዱሳችሁን ማንበብን እንዳታቋርጡ። መጽሐፍ ቅዱስ ለማንበብ ወስኑ፣ አትጠራጠር። የእግዚአብሔር ብርሃን ይበራልሃል። ቃሉን በቅንነት አንብበው ዮኒዬ። በልብህ ላይ ባለ ጨለማ ብርሃን ይብራ ያለ እግዚአብሔር በቃሉ በኩል የክርስቶስ የክብሩ ወንጌል ብርሃን ይበራልሃል። ያኔ እግዚአብሔር ካንተ ጋር ይሁን። አንተው ራሱ ዛሬ እኔ እንደምሰብከው አንድ ቀን እኔ ወደ ጌታ ብሄድ አንድ ቀን ተክታኝ ትሰብካለህ ለዚህ ትውልድ። አሜን አሜን። አንተም እግዚአብሔር ካንተ ጋር ይሁን ወንድሜ። አሜን። ቴንክ ዩ ብራዘር። አሜን አሜን። እሺ ቻው። እሺ ኤርሚ ደህና ሁን። እሺ እወድሃለሁ። እኔም ሌላ ጊዜ እንገናኛለን። እኔም በጣም ደስ ይለኛል። ተባረኩ። በጣም ወዳችሁ ኦርቶዶክሳውያን ወንድሞች። በውስጥ ግን ስልኬን አስቀምጬልሃለሁ፣ አትመልስም። ብትመልስልኝ ደስ ይለኛል። እመልስልሃለሁ። በእውነት ጻፍልኝ፣ እንደገና እመልስልሃለሁ። 7 ነው የጻፍኩልህ። እመልስልሃለሁ። እሺ ቴንክ ዩ። እመልስልሃለሁ፣ ቃል እገባለሁ። በእውነት ቴንክ ዩ። ኤርሚ ደግሞ አይደለ ሊዲያ? እሺ እንዴት ነሽ? ደህና ነኝ ኤርሚዬ። የት ቤተ እምነት ነው? እኔ ከወንጌል አማኝ ነኝ፣ ግን የገባሁበት አንድ አጭር ነገር ስላለች ነው። ከእግዚአብሔር ቃል ስሰማ ነበረ፣ ቀን ሁሌም ነው የምሰማውና አሁን በብርሃኑ ተመላለሱ እየተባለ በእምነትንና ጥምቀትን አንድ ላይ ካልሆነ አይድንም የሚል እያነሱ እዛም ገብቼ ነበርና አሁን እዚህ ጋር ቅድም የሆነ ሰው ተነስቶ ስለሰማው የቆርኔሌዎስ ቤት ጴጥሮስ ገብቶ ወንጌል ከሰበከላቸው በኋላ ከመጠመቁ በፊት በመንፈስ ቅዱስ ስለተሞላ ከዛ በኋላ እንግዲህ እነዚህም ደግሞ እንደኛ መንፈስ ቅዱስ ከተቀበሉ እንዳይጠመቁ የሚከለክል ነገር አለ ብሎ ስላጠመቀ በእምነት ስለጸደቁ ነው መንፈስ ቅዱስ በእነሱ ላይ የወረደው። ስለዚህ
እምነት ለደህንነት ነው የሚለውን ሀሳብ ልናገር ነበር። ያው ለአንተ አቀብዬ እወጣለሁኝ። የሆነ እንደዛ አይነት ነገር ልችን ብቻ ለመናገር ነው። ስለደከመ ስላሳዘን ተባረክሽ። ቴንክ እኛም ስንናገርበት ነበር የነበረው። ተባረክ ይለኛቴ ጸጋ ይብዛልሽ። ቴንክ ዩ ዮሐንስ ዘተዋህዶ። አቤት ኤርሚ፣ ለምንድን ነው ያስወጣኝ? አንደኛ እኔ ደክሞኛል ብራዘር። እኛ ጋር ከሌሊቱ በኢትዮጵያ 8 ሰዓት ደከመኝ ነው የሚባለው። ለዛ እኮ ነው። አይ አንደኛ አይጨበጥም ብለህ ስትለኝ እስካሁን ድረስ ቅድምም ታች ሰማ ነበር። እኔ ነኝ ያስገባው ስትልክ አይቼህ ማለት ነው። ከዛ ገብተን አይጨበጥም ያልኩህ እኮ የተነሳችሁበትን ርዕስ አላውቀውም ማለት ሲሆን የሆነ ከርዕስ ርዕስ ስትወጡ ቶሎ። አይ እሱ እንግዲህ ስለጠይቀኝ በዛ መንገድ ስለሄድን ነው እንጂ የዛሬው አርእስታችን የነበረው በታምረ ማርያም እና አይ ቲንክ ሚኪ ቤት ነበርኩኝ የነበርኩት ነበርክ ከመምህር ፍቅረ ማርያም ጋር ነበረን። ዲቤት እንኳን አይባልም ግን ነበረን፣ ያው የዛኑ ያህል የሚሆን ማለት ነው። ስለዚህ እኔ ለመክፈት አላሰብኩም ነበር። እዛ ነበርኩኝ። እዛም ወደ 1000 ሰው ነበር ይከታተል የነበረው። አርእስት እነሱ ናቸው የሰጡት። ማርያም አምላክ ናት ወይ ብለው እንግዲህ ቤተክርስቲያኒቱ ቃል በቃል ማርያም አምላክ ናት ብላ አላለችም። ኦርቶዶክስ ግን መጽሐፍቶቿ ግን ማርያም አምላክ እንደሆነች ይናገራሉ ብዬ ታምረ ማርያም፣ ድርሳነ ኪዳነ ምሕረት፣ መዝገበ ጸሎትና መጽሐፈ ሰዓታትን ይዤ ከመጽሐፈ ሰዓታት ጀመርን። መምህሩ መልስ አጡ፣ የላቸውም። ስለዚህ ሌሎች ይምጡ፣ ዘማርያም ዘለቀ፣ እነ መዝሙር ያሬድ አሉ። ይፈለጉ እነሱም ጠፉ። ስለዚህ መጨረሻ ከዛ ቤት ወጣው ማለት ነው እንጂ ሊከፍት አላሰብኩ ነበር። ከዛ መጣን፣ እዚህ ትንሽ ሪፌክት አድርገን ልንተኛ ስንል እዚሁ ደግሞ ሌላ ጥያቄ ተጀመረ። ከዛ እነዚህ ወንድሞች መጡ። በዚህ ነው ወንድሜ እና እኔ ጋ እንቅልፍ አሪፍ። እንደዛ ከሆነ እኔ እንኳን አሁን የገቦት ረጅም ሰዓት እንደቆየ ያስታውቃል። ምሽት ይመስለኛል አንተ ጋር በውይይት ዙሪያ ምናልባት ከተቻለ በቀጣይ ቀን እንወያያለን። እንደ መልእክት ምናልባት የሆነ መልእክት አስተላልፌ እንትል። ኦኬ፣ ምን አይነት መልእክት ነው? እሺ፣ መልእክት ማለት አሁን ዛሬ ስታወሩበት የነበረው ርዕስ ኋላ መጀመሪያ ላይ የነበረው ርዕስ በብሉይ ኪዳን የነበሩትን ስለ እመቤታችን የተነገሩትን ትንቢቶች አንተ በዚያ ጊዜ እመቤታችን እንደነበረች ተደርጋ የተነገረ አስመሰለ ስትገልጸው ስለነበረ እዚህ ላይ ደግሞ በጣም ትልቅ ስህተት ስላየውብህ አንዳንዴ እንደዚህ አይነት የተነገሩ ቃላትን ስትይዝ አንድምታውን ከጎን አስቀምጠህ ብታየው ጥሩ ነው ብዬ ነው። ለምሳሌ አሁን የአሮን በትር የሚለው አለ አይደለ? ሙሴ የተናገረው የሙሴ ታሪክ ላይ ያለው የአሮን በትር የተባለው የአሮን በትር ማርያም ናት ሲል ማርያም በወቅቱ ነበረች ማለት አይደለም። አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን በጉባኤ ቤት ሊቃውንቱ በደንብ ነው የሚያመሰጥሩት። ይሄ ብቻ አይደለም። አሁን የሲና ሐመልማል ትባላለች እመቤታችን አይደል? ሰምተናቸዋል፣ ሲያመሰጥሩትም ሰምተናል። ግን አብዛኛው ግን ገለባ ነው። ሲያመሰጥሩት የሚናገሩት ልብ ወለድ ነው። አንድም እንደዚህ ለማለት እያሉ የራሳቸውን ሀሳብ እንደ አክር ማሳር 17 ቦታ እየሰነጣጠቁ የእግዚአብሔር ቃል የማይለውን አውዱን ጠብቆ የማይፈታ ለምሳሌ አሁን የኢዮብ መጠጊያው ናት ብሎ ይላል። ኖህን ከጥፋቷ ከመርከብ ያዳነች ነች ይላል። ከፍ ብለን ስትናገር የነበረው ቅድም ኖህን ያዳነችው ሲል በወቅቱ እመቤታችን ኖራ አዳነችው እያልክ በጣም ትልቅ ኖረችም። እኔ ያልኩትኝ በዚያ ዘመን ነበረች ወይ ነው ያልኩት እንጂ ኖራ አዳነቻል በዚያ ዘመን ነበረች ወይ ነው። ጥያቄ ለህዝቡ ጥያቄ ምልክት ነው። ማርያም በኖህ ዘመን ጥያቄ ልክ አይደለም። ያ ለምን ነው ጥያቄ ልክ የማይሆነው? ኖህን ከጥፋቷ ያዳነችው እያለ መጽሐፉ እየነገረ የኢዮብ መጠጊያ ነች እያለ እየተናገረ እስራኤልን ከመካራ ምድር ያወጣች እያለ እየተናገረ በምድረ በዳ መናን እየመገበች የመራቻቸው የጠበቀቻቸው እሷ ነች እያለ እየተናገረ የሴም ቡራኬው የአብርሃም እንግድነት የተመካባት የእሴይ ስር የአሚናዳብ ሰረገላ የሰለሞን አክሊል የዳዊት መሰንቆ እያለ እየተናገረ ቅዳሴ ማርያም ላይ አባ ሕርያቆስ ያለው ማለት ነው። ይህን ሁሉ ውሸት እንዴት የጌዴዎን ጸምር እያለ እየተናገረ እንዴት ብዬ ልለፈው? እነዚህን አባቶች እና ሌሎች ማርያም በብሉይ ኪዳን ተመሰለችባቸው ብለህ የምትለውን በቶራ በክቱቢም በነቢይም መጽሐፍት ላይ በብሉይ ኪዳን ማለት ነው በነዛ ላይ ነገረ ማርያም በብሉይ ኪዳን ብሎ የሚለው እንደውም የመጋቢ አዲስ መጽሐፍ ምናምን ነገር አላችሁ አይደል? ሮዳስ ታደሰ ጻፎ ተብሎ የተባለው ማንበብም አይጠበቅብኝም። በሌላ ቀን ጆ ተዘጋጅና እና ብሉይ ኪዳንን እንደ ውሃ እንጠጣዋለን ማለት ነው ከኔ ጋር የትኛው ክፍል ላይ እኔ ልነግርህ የፈለግኩት ነገር ምንድን ነው? ቅድምም እንደዚህ አይነት ጥያቄ መጠየቅ አልነበረብህም ነው። ነበረች አይባልም። ጆኒ መጽሐፍቶች እንድጠይቅ ያደረገኝ መጽሐፍቶቹ ናቸው።
እስራኤልን በምድረ በዳ የመገበች መና የመገበች የጠበቀች ማርያም ናት እያለ እንዴት አትጠይቅ ብለህ ትለኛለህ? እኔ በዛ ሰዓት ላይ ነበረች ወይ ነው የኔ ጥያቄ። አልነበረችም። ካልነበረች እንዴት ጠበቀቻቸው እኮ? እንዴት እንደጠበቀቻቸው ደግሞ የምታውቀው ሲብራራልህ ነው። ትርጓሜውን ስታየው በየትኛው የመጽሐፍ ቅዱስ ክፍል በየትኛው መጀመሪያ ሲጥቅሱ ንገረኝ አንተ። ማብራሪያውን በሌላ ቀን ይዘዋለን። ማርያም እስራኤልን በምድረ በዳ ጠበቀች ብሎ የሚል በሙሴ በ5ቱ ብሔረ ኦሪት የትኛው ክፍል ላይ ምዕራፍ ስንት ቁጥር ስንት ላይ ተጽፏል? ትርጓሜውን በሌላ ቀን ትነግረኛለህ። ሲጥቅሱን ግን ንገረኝ። አየህ እዚህ ጋር ነው ማንግባቡ ኤርሚ። እኔ ላስረዳህ። ኃይለ ቃሉ በሌለበት ወንድሜ ጆ ኃይለ ቃሉ በሌለበት ትርጓሜ ይሰጣሉ እንዴ ሊቃውንቱስ ቢሆን? እንዴ እኔ እኮ ብዙ ጊዜ አታስጨርስም ሰው። ላውራ አዳምጠኛ። ጠበቀቻቸው፣ የአሮን በትር ነበረች፣ ሙሴ ባያት በተራራዋ ላይ ያያት የሲና ሐመልማል ነበረች፣ እሷ ነበረች ሲል እንዴት ነበረች የሚለው ሲብራራ ትርጓሜውን ስታየው እንዴት እንደነበረች ተረዳዋለህ ነው። ገብቶሃል? ማርያም ነበረች የሚልማ እኮ መጽሐፉም አይነግርህም። ማርያም ናት ራሷ። ለምሳሌ የአሮን በትር ብሎ የሚለው ኃይለ ቃሉ የቱ ጋር ነው የተጻፈው? ኃይለ ቃሉ ባልተጻፈበት ከኃይለ ቃሉ ላይ የመጽሐፍ ቅዱሱ ትርጓሜ ነው ኤርሚ። ቆይ ጆ አሁን ለምሳሌ አንድ ምሳሌ ልስጥህ። በመጀመሪያ አንተ አንድን ትርጓሜ የሆነን ነገር ለማመስጠር ወይ ደግሞ ለመተርጎም አስፍተህ ለመተርጎም ብትፈልግ በመጀመሪያ ኃይለ ቃሉ ነው አይደል የምታነበው? ነው አይደለም? ኃይለ ቃሉን ታነባለህ። ኃይለ ቃሉ የት ነው የሚገኘው? ጥሬ ዘሩ ነው የሚተረጎመው እኮ። ኃይለ ቃሉ ማለት ጥሬ ዘሩ ማለት ነው። ዋናው ቃል የትኛው ጋር የተጻፈው? ምዕራፍ ስንት? የትኛው መጽሐፍት ላይ? ብሉይ ኪዳን ከሙሴ ከነቢያት ከመዝሙራት ወይስ ደግሞ ከወንጌሉ ከመልእክታት ከራእዩ ብለን ያ ሰው አገልጋዩ በመጀመሪያ ምዕራፉን መጽሐፉን ክፍሉን ጥቅሱን ያወጣና ያነባዋል። ካነበበ በኋላ ይህ ቃል በቀጥታ የተጻፈው ለማርያም ባይሆንም በውስጡ ግን ሲብራራ ሲፈታ በአንድምታ ትርጓሜ ይሄ ማለት እንዲህ ነው ብሎ ወደ ማመስጠር ይሄዳል ማለት ነው። አሁን እንደዛ ብሎ ለማለት በመጀመሪያ ኃይለ ቃሉ መነበብ አለበት። ስለዚህ እኔ ለወደፊት የምጠይቅ በሌላ ቀና ጆ እንደዚሁ እንቀጥላለን። ከዚህ ህዝብ በላይ ባለበት ማለት ነው። አሁን አንድ ሰው ነው ያለው ከዚህ በላይ የኢትዮጵያ ምሽት አካባቢ ላይ ከዚህ ሰው በላይ አለ። እንገባና በመጀመሪያ ማርያም እስራኤልን በምድረ በዳ የጠበቀችበትና መና ያበላችበትን የመጽሐፍ ቅዱስ ክፍል ቀጥታም ባይሆን በውስጠ ወይራ ሲመሰጠር ወይ በአንድምታ ትርጓሜ ሲፈቱት አባቶች የሚፈቱበትን እሱን ኃይለ ቃሉን ይዘው ትመጣና ከነ ትርጓሜው ጭምር ትነግረኛለን። በቃ ችግር የለውም። ሊቃውንቱ የሚያስተማሩት አለ። የጥንት አበው ሜርሊ ቸርች ፋዘርስ የገለጿቸውም አሉ። እነሱን ይዘን እንወያየለን። ኤርሚ ስለ ደከማውን አረፍ በል። አመሰግናለሁ። እግዚአብሔር ያክብርልኝ። ወገኖች ጸጋ ይብዛላችሁ። ወንድሜ ቢኒ ለሰላምታ ብቻ ልስጥህ፣ ልተኛ ነው። እኔማ በአውድ የሚፈታ ገና የማርያምን ፕሪ ኤግዚስተንስ ከዓለም ፍጥረት በፊት የነበረውን ዲቤት ላደረግን የመጣሁት ቤቱን የሚዘጋ ቢሆን አሁን እንደዚህ አሁን ቤቱን የሚዘጋ ቢሆን ኖሮ አሁን ሰጥቻችሁ ሞባይል እጄ ስሬ ብትሆን ሞባይሌን ሰጥቼ ስጨርስ ዝጋው ብዬ እልህ ነበርና ቲክቶክ ራሱ አሁን እኔ ባልኖር እንደዚህ ከፍቻ አሁን ስጨርስ ዝጋው አንተ ራሱ ብዬ ብተኛ አሁን 1000 ሰው ነበር እዚህ ማገልገል ትችሉ ነበር። ወንድምነት እንትን ኤርሚ ተኛ፣ በቃ ተኛ። እስካሁንም መቆየት አልነበረብም። አክቹዋሊ ግን ተኛ። አመሸ በጣም በጣም እኩለ ሌሊት አለፈ። ሰላምዬ ሰላም በይ እስኪ እና ወይ ኤርሚ እንዴት ናችሁ? ሰላም ናችሁ ወይ? ቅድም በእውነት ተገርሜ እኮ ነው ከሚኪ ቤት ለመልስም እኮ ብሎክ አድርገውኛል እዛ ቤት ታውቃለህ፣ እና አልቻልኩም። እና ሰላማቸው የብዛ። ኤርሚ ግባና ተኛ፣ ይበቃል። በጣም ሰዓቱ ሄዷል። እና ነገር ከፈት የ1000 የሚሆን ሰው አለ። ምኑ ለውይይትም ከፈለጋችሁ ኤርሚ ቤት ተባረኩ። ጸጋ ይብዛላችሁ። ቴንክ ዩ ሰላምዬ። ወገኖች ጸጋና ሰላም ይብዛላችሁ። ጸልዩልኝ፣ ጸልዩልኝ፣ ጸልዩልኝ። ትልቅ ስራ እግዚአብሔር አለው። ትውልድ እየዳነ ነው። ትውልድ እየነቃ ነው። ትውልድ ወደ መጽሐፍ ቅዱስ እየመጣ ነው። በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ቁጥር 31 ላይ ሁሌ እንደምናገረው ይሄ አምላክ የእግዚአብሔር ቃል ስሙን የያዝኩት ነብይ እንዲህ ይላል፣ ትውልድ ሆይ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። እነዚህ ነው ያለው ታላቁ ነብይ ኤርምያስ። ትውልድ ሆይ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። ለሶስተኛ ጊዜ ትውልድ ሆይ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። ኢየሱስ ጌታና አዳኝ ነው።
ከዘላለም ጥፋት የሚያድን እውነተኛው ጌታ እሱ ነው። እሱም በማመን ከዘላለም ጥፋት የምድኑት የእግዚአብሔርን ቃል ስታነቡ ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።